አውሩን እያሉን ነው እንዴ? ሉተር ነው ያለው እያላችሁን እሱን ቃል እናንተው ትጠቀሙት እዚሁ እኛ ፊት ብለን ስንል አይ በቃ በቅዱስ ቃሉ ብቻ በመጽሐፍ ቅዱስ ብቻ ለምን በገድላት በድርሳናት ወይ ቀኖና መጻሕፍት በተባሉት ለምን አታወሩም? ለመከራከሪያነት አይበቁ። ለመከራከሪያነት ካልበቁ ታዲያ ለምን እንደምትጠቀሙባቸው? ለሃይማኖት ማጽኛ ሃይማኖትን የሚያጸኑ እንግዲህ መንፈሳውያን መጻሕፍት ስለሆኑ ነው። ሃይማኖታችሁን የሚያጸኑ ከሆነ የሃይማኖት ማጽኛ የሆኑ እውቀቶችን ለምን አትከራከሩባቸውም? አይ እኛ እነሱን ከክርስቲያኖች ጋር ነው የምናወራባቸው። ከክርስቲያን ጋርማ ምን ታወራለህ? ምን ታወራለህ? የተክለ ሃይማኖት ተቅማጥ ብሎ ሲል ተቅማጥ ብሎ የሚመልስልህ ሰውዬ ጋር ከእሱ ጋር ምን ታወራለህ? የዘርአ ብሩክ ጥፍርና ፀጉር ብሎ ሲል አዎ በረከታቸው ይደርብኝ ብሎ የዘርአ ብሩክ ጥፍርና ፀጉር በረከት እንዲያድርበት ከሚፈልግ ኦርቶዶክሳውያን ጋር ምኑን ታወራዋለህ? ጥፍሩ ላይ ነው። ጥፍሩ እንዴት ነው? ረጅም ነው አጭር ነው ብሎ የሚለው ነው የምታወሩት? አታወሩ። ሁሉም የአባታችን በረከት ይደርብን ነው ብሎ የሚል እና ግን በሱ መጽሐፍት ላይ እምነት ብቻና እምነት ብቻና ክርስቶስ ብቻ ብሎ የሚለው ከአምስቱ ሶላዎች ሁለቱን ሉተር እጁ ረጅም አይደል የነበረው የዛሬ 1700 እንበለው እንደ ኦርቶዶክስ እድሜው አይደለም። ሉተር የዛሬ 530 ወይ እንደዚህ 40 አካባቢ ይሆናል። ታድሶ ይሆናል። በእምነት ብቻ ነው ብላለች። በስራ አንጸድቅም ብላለች። አርፈሽ ተቀመጪ። ማንሽ ወይዘሮ ጥዶ ዘለል አርፋችሁ ተቀመጡ። ኦርቶዶክስን ለእኛ ለመናገር ለማስተማር ሽቅብ ማለት እንደሚባለው አይነት ነገር ነው። በቃ ክርስቶስ የምንጸድቅበት እምነት ክርስቶስ ብቻ ነው ብላለች። ብቻ ብላ ማለት ነው። በቃ እኛ ብቻ ነው ብሎ የሚሉ መናፍቃኑ ናቸው ብላችሁ አላችሁን አይደል? የኦርቶዶክስ መንፍቃ አለች፣ ቀንደኛ መናፍቅ ሆናለች ማለት ነው። ከኛ ጋራ ምን ብላ ክርስቶስ ብቻ። ምን ይደረግ እንግዲህ ታዲያ። አሁን ጴንጤ ሲሳደብ የነበረ ትውልዱ አሁን መጽሐፉን ወይ መሳደብ ነው ወይ መጽሐፉን የጻፈችውን ኦርቶዶክስን መሳደብ ነው። እኛ መቼም ስድብ ተሳደቡ ብለን ማንንም ተሳደቡ ብለን አንልም። ግን እውነቱ ነው። ደግሞ የትኛው እኮ እኔ እኮ ዳጊ አሁን ጥየው እዚህ ያላችሁ አይደለም በየትኛው ስራችሁ እኮ ተብሎ ሲባሉ እኮ የላቸውም እኮ ስራ። ጫት ሲቅም፣ መጠጥ ሲጠጣ፣ ሴቱን ሲላከፍ፣ አስጨርሽኝ ላውጣህ እየተባባለ የሚባባል ትውልድ የሆነ ቲክቶክ ከፍቶ በቃ ዝም ብሎ ጫቱን ይዞ ቁጭ ብሎ ሰፈር ያጣ ሰፈር ላይ ቁጭ ያለ ሰው ጫቱን ተጉሞጥሙጦ ተፍቶ መጥቶ ወዲያው ቲክቶክ ለመግባት ማለት ቆይ እነኝህን መናፍቃን ልክ ላስገባቸው ምናምን ነገር ብሎ ተፍቶት እኮ ማለት እዛው አለ ገራባው ምናምን ነገር ሁሉ አለ እና ይገባልሃል ገስት ላይ ዘው ብሎ እና እኛ በስራችን ነው የምንጸድቀው ይላል። ቀደም እኮ ጫቱን ተፍተው ነው የመጣው። አንተ ጫት መቃም ነው የሚያስገባህ እሱ ነው ስራ ብለህ የምትለው። ጥንብዝ ብሎ ሰክሮልህ መጥቶ እያለ እያጋሳ ማለት ነው። ቆይ ምን እኛ በኦርቶዶክስ በስራችን ይላል እንዴ? ተው ወንድምዬ፣ እሺ እኛም ጌታ ስለፈታ ነው ከዛ ከአተላ መንደር አቅማችንን የሚያውቅ ጌታ ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። መጥቶ በቃ በስራዬ የትዮን መግቢያ እያልኩ ሳላዘን ጥር ተደግፌ የትዮን መግቢያችንም እንኳን እናቆም ደግሞ በስራችን ልናውቅ ይገባል። በእኛ ስራማ ቀጥታ ሲኦል ነው። ቀጥታ በኦርቶዶክሳውያን ስራ ቀጥታ ሲኦል ነው። ይኸውልህ ሪከርድ አድርገው ነው ያዙ። ኦርቶዶክሳውያን በስራችሁ ነው ለመጽደቅ የምትሞክሩት። ይኸውልህ ቀጥታ
እሳቱ የማይጠፋበት ትሉ የማያንቀላፋበት የእሳት ባህር ውስጥ ነው። አንተም ዘርም ትውልድም የመጨረሻ ዴስቲኒህ መመሰጊያ ቦታ እዛ ነው። መሰማሪያ የዘላለም መሰማሪያ እዛ ነው። ለምን እንደዚህ አስምሬ ያልነግራችሁ? ኦኬ ጴንጤስ ቢሆን በስራዬ ነው የምገባው ብሎ የሚል ካለ ቀጥታ መመሰጊያ ያው ድቅድቅ ጨለማ የተመደበልህ ማለት ነው። መጽሐፍ ቅዱስን ግን ስትገልጥ በእርሱ ስራ ሁላችን ወደ አብ መግባት አለን ብሎ ያለው ስለ አንዱ ጌታ ብቻ ነው፣ ስለ ኢየሱስ ክርስቶስ እና ብራዘር እኛ እሱ ላይ ነው የተንጠለጠልነው። ማላይ ኢየሱስ ክርስቶስ ላይ በቃ በቃ የእርሱ ስራ ለእኔ ተቆጠረልኝ፣ የእርሱ ጽድቅ ለእኛ ተቆጠረልን። የእኛ በደልና ኃጢአት እሱ ላይ ተቆጠረ፣ ተቆጥሮልን ነው። አስቆጥረን አልጸደቅንም፣ አስቆጥረን አልዳንም፣ ልንድንም አንችልም፣ ማንም አይችልም። 4 ነጥብ። በእግዚአብሔር መንግስት ውስጥ አስቆጥረው አባቶች አልጸደቁም፣ አስቆጥረው አባቶች አልዳኑም። አስቆጥሮ ማለት ምን ማለት ነው? ለአንድ ተዚህ ይልሃል። ባለፈው ያበላሁት እንትን የፈተፈትኩት ፍትፍት የወለተ ጴጥሮስ የዓመቷን ሳከብር ምናምን ብለህ ብትል ማነች ወለተ ጴጥሮስ? ዋነች ወለተ ጴጥሮስ ብሎ አይልህም። እሱን አንተና እነ እንቶኔ ናችሁ ተሰብስባችሁ የበላችሁት። ምንም አይፈይድህም ለዘላለም ህይወት። የዘላለም ህይወት ፍትፍት በማብላት ውሃ በማጠጣት የሚገኝ ቢሆን ኖሮ እንዴ ክርስቶስ ከሰማይ ባልወረደ ነበር። የአቅማችንን እንደያቅሚቲ እየበጠበጥን የምናጠጣው እናጠጣለን ማለት ነው። ጌሾውን ከብቅል እየበጠበጥን ቀልድ አታድርጉ፣ አትቀልዱ በህይወታችሁ ላይ። ኢየሱስ ክርስቶስ ብቻ ነው የሚያድነው። ጽድቅ መዳን በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻ ነው። ማዳኔም ሊመጣ ጽድቄም ሊገለጥ ቀርቧል እያለ እግዚአብሔር በነቢያት ሲጮህ የነበረውን ገለጠው እኮ እግዚአብሔር። ጽድቁን በአሕዛብ ፊት እኮ ገለጠው ይላል ዳዊት። የተገለጠውን የእግዚአብሔርን ጽድቅ አትቀበልም እንዴ? በቀን አይደለም እግዚአብሔርን እናትና አባትን ጨጓራቸውን ስትልጭ የምትውይ ሴትዮ በስራ ይጸድቃለሁ ብለሽ ታያለሽ አይደል? እናትሽ እኮ በየቀኑ እኮ ስትረግምሽ አንቺን በወለድኩ ቀን ለምን እንደው እንግዲህ ልጅ መን ውሃ ሆንሽ በፈሰሽ እያሉ ብለው የሚሉሽ ሰፈሩን ሁሉ ያስቸግርሽ ነጠላዬን አቀብሉ ይነገረኛ ጎረቤቱ የረገመሽ እናትሽ የረገመችሽ አክስትሽ አያትሽ ኧረ እንደውቺ ከኛ ዘር አልተወለደችም እያሉ ማለት ነው። በየቀኑ በምትናገሪው በምታደርጊው በምትናገረው በምታደርገው አጎት ሲረግምህ፣ ጎረቤቱ ሲረግምህ፣ በስራ ቦታ ሲረግምህ በየቀኑ የምታጠፋው ጥፋት የከተማው እርግማን ሁሉ ላይ እንደ ንብ የሰፈረብህ ሰውዬ ምኑ ነው እግዚአብሔር ፊት ሄደ የምታሳየው? ምልህ በስራ ይጸድቃለሁ ብለህ የምትለው ማለት ነው። ዞር ብለህ እናትህን እስኪያት። ያው እናት መቼም ወልዳ አትጥል ነገር፣ አባትም ወልዶ ወላጆች ወልደው አይጥሉ ነገር ሆኖባቸው የግድ ተሸክመው እያሳደጉ ነው እንጂ አንተን እኮ እናትና አባትህ ራሱ እኮ ሰልችተውሃል። እኔንስ ቢሆን እዚህ ያለንስ ቢሆን በሙሉ እንኳን በእግዚአብሔር ፊት አይደለም በእናቶቻችንና በአባቶቻችን ፊት መልካም ነገር የሌለን እነሱን በየቀኑ ጨጓራ ስንልጥ የምንውል የተረገሙ ልጆች ናቸው እኮ ተብለን የምንባል ናቸው። ናን በራሳችን በወላጆቻችን አይደለም እንዴ? እናትህ ትመስክር እስቲ ለአንተ መልካም ስራ። እስቲ አባትሽ ይመስክር። ጌታ ፊት ሄደህ እስቲ ምንድን ነው የምታሳየው? ትዝ አይልም? ጌታ ኢየሱስ አላየሁም የዛን ቀን። በቃ ዝም ብለህ ያለፍከኝ ማለት ነው። ማለት ህዝቡ ስለበዛብህ የዓለም ህዝብ ወደ አፍሪካ ፊትህን አላዞርክም እንጂ የዛን ቀን አሜሪካን ነው እንጂ ስታየው አልከው። አይተኝ እኮ ቢሆን ኖሮ ከአፍሪካ ውስጥ ደግሞ ኢትዮጵያ፣ ከኢትዮጵያ ውስጥ ደግሞ አዲስ አበባ፣ ከአዲስ አበባ ውስጥ ደግሞ ኮልፌ፣ ከኮልፌ ውስጥ ደግሞ የሆነ ጥጋ ጥግ ሰፈር ላይ የዶሮ አይን የመሰለ ጠላ ሳጠጣ አላየሁም ማለት ነው ጌታ ኢየሱስ የዛን ቀን ብለህ እዛ ሄደህ በዙፋኑ ፊት ቀርበህ
እና አላየሁትም ባዮ ኖሮ እኮ ይዝልሽ ነበር ብሎ ይመስላል። ብራዘር ለእሱ ፊትና ኋላ እንደዚህ ወደ ግራ ወደ ቀኝ ማየት ምንድነው? እኛውን ከኋላችን ያለውን ለማየት ዞር እንደምንል ጌታ ኢየሱስ ከኋላ ያለውን ከአፍሪካውያንን ለማየት ፊቱን ወደ አሜሪካ ቢያዞር አፍሪካውያንን ለማየት አንድ ሆልድ አርጉት ብሎ ወደ አፍሪካ ዞር ብሎ አይቶ እንደገና ደግሞ እስያዎችን ደግሞ ለማየት ወደ ጎን። እንደዛ የለም። አይኖቹ በምድር ሁሉ ላይ ተገልጠው ሁሉን ያያል ይላል። ሁሉን ያያል። ያንተን ጠላም ይሁን ምንም አጠጡ ምንም እናድርግ አልኩ ናቲንግ በእግዚአብሔር ፊት ለዘላለም ሕይወት ብለህ የምትል ከሆነ ትምክት ቀርቷል እኮ ነው የሚለው። በቃ አስቆጥረህ ልትገባ የምትሯሯጡ ወንድሞች ማናቸውም አስቆጥረው አልገቡም፣ ተቆጥሮላቸው እንጂ እምነቱ ጽድቅ ሆኖ ተቆጠረለት ይላል አብርሃም። ተቆጥሮለት ነው እታለምዬ፣ ተቆጥሮለት ነው። ለአባቱ የተቆጥሮላቸው ነው፣ ለእኛም ተቆጥሮልን ነው። ስለዚህ ማንም ሰው እጸድቃለሁ ብሎ የሚል ከፈለገ በክርስቶስ እምነት ብቻ ነው የሚጸድቀው። በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል፣ ለሚያምኑ ሁሉ የሆነ ነው ይላል። ይሄ ጽድቅ ክርስቶስን ስታምነው የእውነት ክርስቶስን ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በአፉ መስክሮ ይጸድቃል፣ በልቡም አምኖ ይድናል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው ያለ። በቃ ክርስቶስን ብታምነው ትጸድቃለህ። የእግዚአብሔር ጽድቅ ለአንተ ይቆጠርልሃል። እኔ ስለተቆጠረልኝ፣ ወንድሞቼ ስለተቆጠረላቸው፣ እህቶቼ ስለተቆጠረላቸው እና ቀና አይምሽባችሁ። እሺ ዘመን አይታጠፍባችሁ። ዘመናችሁን፣ ቀናቶቻችሁን፣ ወራቶቻችሁን፣ አመቶቻችሁን አታስበሉ። የትም ሂድ ሰው በኢየሱስ ክርስቶስ አምኜ እጸድቃለሁ ብለው አይሉም ኦርቶዶክሳውያን። ይታያችሁ። ደብረ ሊባኖስ ግን ሄዶ ፍርፋሪ ከበላ ጸድቃለሁ ብሎ ይላል። ኢየሱስ ጋር ሲመጣስ እርግጠኛ አይደለም። ይህን ክርስትና ብለህ ትለዋለህ እንዲህ ወንድሜ? የዘራ ብሩክን ጥፍርና ፀጉር አስረህ ትጸድቃለህ ብሎ ሲለው አሜን ይልልሃል። በኢየሱስ ክርስቶስ እኮ ብታምን ትጸድቃለህ፣ እንዲያው በጸጋው ትጸድቃለህ ብለህ ስትለው ግን ስራ ይላል። ኢየሱስ ላይ ሲመጣ ነው ስራ የምትለው። ኢየሱስ ላይ ነው ስራ ለጥፈህ ደረበ። ያውም ያንተን ስራ ያንቺን ስራ ያውም። ለምን ትምክህታችሁን አልሰብረውም? በእውነት በጣም እኮ ነው የሚያበሳጨው። ኢየሱስ ክርስቶስ ጋር ሲመጣ በኢየሱስ ክርስቶስ ሰው ቢያምን እንዲያው በጸጋው ይጸድቃል፣ በጸጋው ትጸድቃለህ ብለህ ስትለው ስራዬ ይልልሃል። ይህን ሰውዬ ደብረ ሊባኖስ ሄደህ የወደቀ ፍርፋሪ በልተህ ትጸድቃለህ፣ አተላ ልሰህ በምላስህ ትጸድቃለህ ብለህ ስትለው በረከታቸው ይደርብኝ ይልሃል። እነሱ ላይ እነኛ እነንቶኔ ላይ ስራ አይጨምርም። እነ ዘራ ብሩክ እነንትና ላይ ስራ አይጨምሩም። በቃ እጸድቃለሁ ይልሃል። ጠብታ ውሃ ጠጥቶ ተንጠልጥሎ እመቤቴ ጥላዋን ትደፋልኛለች ብሎ ብራዘር፣ እዛ የአንተ እመቤት የምትደፋውም ጥላ የለም፣ የምትደፋውም ሚዛን የለም። የስላሴን ዙፋን አይደል ማነው? የስላሴን ሚዛን አይደል? ሚዛን ስላሴ ፊት ቀርቦ ሲመዘን ደግሞ ይታይህ። ባሌስትራ የተቀጠቀጠ ሚዛን እስኪ ሚካኤል አምጣለኝ ተብሎ ማለት ነው። ቁጭ ብለው አብ ወልድ መንፈስ ቅዱስ ይታይሁ። ቁጭ ብለውልህ መላእክት መጥተው ተኮልኩለው እግዚአብሔር የነገሩን እውነተኝነት አላቅ ብሎ ማርያም እዚህ አለች እነ በላይ ሰብዛ ጋር ቆሞልሃል አፍጥጦ እሱ 78 ነፍስ እንደ ጎመን እንደ ክረምት ጎመን ጭፍጭፍ አድርጎ በልቶ እስቴኪኒውን ምናልባትም ይዞ ይሆናል ጥርስ ውስጥ የገባውን ስጋ ሁሉ እየጎረጎረ ማለት ነው። እና እግዚአብሔር የነገሩ እውነተኝነት ለማወቅ ተስኖት ሚካኤል ንሳ ሚዛን አምጣልኝ ብሎ ሲለው እሺ ብሎ የሱቅ በደረቴዎች የሚይዙት አይነት ሚዛን አምጥቶ በጌታ ፊት ስድብ እኮ ነው። እግዚአብሔርን መሳደብ እኮ ነው።
እና እስቲ 78 ነፍስና አንድ ጥርኝ ውሃን ማወቅ አቅቶት እግዚአብሔር ሚዛን እኮ አምጡልኝ ተብሎ የሚባለው ለሌና ለዳጊ ወይ ለኃይሌና ለሊያ ነው ወይ ለመነን ነው፣ ለሰው ልጆች ነው። የነገሩ እውነተኝነት ስለማናቅ እርግጠኝነቱን ስለማናቅ ሚዛን የተሰራው በሰው ልጆች ነው እና ለሰው ልጆች ነው። እና እዛ በእግዚአብሔር ፊት ቁጭ ብሎ ሚዛኑን አመጣ። ከዛ በሉ ስለ እናቴ ስም ያጠጣውን ውሃ በአንድ በኩል አድርጉታል። ውሃው መንግስተ ሰማያት ውሃዋ ሄዳ ከኦርቶዶክሳውያኑ ይልቅ እንደውም ያቺ እኮ ውሃ ሄዳልሃለች እግዚአብሔር ፊት እና ውሃን አድርጓት ብሎ ሲልሽ ቁጭ አደረጓት በአንድ በኩል ውሃ ማለት ነው። ጥርኝ ማለት ጥንጥዬ ዶት ያህል ጠብታ የምታክናት ውሃ። ስለ እናቴ ያጠጣውን ውሃ በአንድ በኩል አድርጉት አለ እግዚአብሔር። ይታይ ለኦርቶዶክስ ስትቀልድብህ ማለት ነው። እና ኦኬ አሉ ቁጭ 78ቱን ነፍስ ደግሞ በአንድ በኩል አድርጉ አለ ጌታ። ከዛ መዝኑት አላቸው። እሱ ቁጭ ብሎላል ጌታ የነገሩ እውነተኝነት አላቅ ብሎ ከዛ አይቶ ሚዛኑ ሊፈርድ ነው። መላእክት በሙሉ ተሰብስበው ጻድቃን፣ ሰማዕታት፣ ደናግላኑ፣ መነኮሳቱ ምናምን ነገር ይላል። ተረታም ትውልድ እና መዝኑት አለ ይላል ጌታ። ሲመዘን 78ቱ ነፍስ ሊመዝኑ ሲሉ እመቤታችን እዛው ጋር ቆማል ነበር ይላል። ወትቀውም ንግስት በየማነከ እያሉ ማለት ነው። ያለ አውዱ ለእሷ ያልተጻፈውን ቃል እየሸነቀሩ እና እዛ ቆማ ነበር፣ እያየች ነበር እመቤታችን አዛኝቱ ርህሪቱ ምናምን ነገር ብሎ ይላል። እና 78ቱ ነፍስ ውሃውን ሊመዝኑት ሲሉ አየች። ማርያም በምታይ ሰዓት ላይ ቀስ ብላ ስላሴ ሳያያት አይ ኢትዮጵያ አገሬ ትቀልጃለሽ አይደል? በስላሴ ላይ እኮ ሁሉ እኮ ሙድ ምን ይዛው እኛ እኮ አንተ የዓለም ፈርጦች እኮ ነን፣ የተረት ፈርጦች አይደል? ስላሴ ላይ ሁሉ ነው እኮ ሙድ የሚይዙት ኦርቶዶክሳውያን። እና ቀስ ብላ አየች። በዚህን ሰዓት አዛኝ ናትና ርህርት ናትና ይለዋል። ርህርት ስለሆነች አዛኝ ስለሆነች ውሃና 78 ነፍስ ነው የመዘነው። ልብ በሉ ውሃና ሰው ነው ሚዛን ላይ የወጣው። የሰው ነፍስና 78 የሰው ነፍስ በአንድ በኩል ተቆልሎላል። ካሮት መስሎ ማለት ነው። ውሃ ደግሞ ጠብታ ውሃ ደግሞ ማርያም ርህርት የተባለችዋ ለማን እንደምታደላ የለን ለውሃዋ ለ78 ነፍስ አለ። ለዚህ ነው የኦርቶዶክሷ ማርያም ራሷ እንደ በላይ ሰብ ነፍሰ በላ ናት። እደግመዋለሁ። የኦርቶዶክሷ ማርያም ብለው የሚጠሯት ልክ እንደ በላይ ሰብ እንደተባለው ሰውዬ ነፍሰ በላ ናት። እሷ ፍርደ ገምድል ነው ፍርዷ። ፍትህ የሚባል አታውቅም፣ ጽድቅ የምትባል አታውቅም። የጌታችን እናት ግን አይደለችም። ለዚህ ነው የኦርቶዶክሷ ማርያም የጌታችን እናት አይደለችም ብለን የምንለው። እና ጥላዋን ቀስ ብላ ጣል አረገችበት ውሃው ላይ። ወደ ውሃው ጋር እንደ ዘንበል ስታረገው አንገቷን በዛ በኩል መዘነ። ያንን ሽፍታ ሰውዬ ለማዳን ወደ ውሃው ላይ ጣል አረገችው። እነዛ 78 ነፍሶች ምን ነበር በደላቸው? ያለ ኃጢአታቸው ተበልተው መጨረሻቸውስ 78ቱ ነፍስ ወደ ሲኦል ገቡ። ምዘና እኮ ያስፈለገው የነገሩ እውነተኝነት አውቆ የመዘነ መንግስተ ሰማያት ይገባል፣ የተመዘነ ሲኦል ሊገባ ነው። ይሄን ነው ክርስትና ብለው የሚሉን እኛ ጋር መጣው ማለት ነው። ሚዛናችሁን ሰባብራችሁ ጣሉ። እዚህ ስኳርና ምናምን ነገር ጨው፣ ዱቄት መዝኑበት። እግዚአብሔርን መሳደብ ነው። እሺ እሱ ፊት ሚካኤል ንሳ ብሎ ጠርቶት ሚዛን አምጣልኝ ብሎ
በሚዛን መዝኖ እንደነ ሸምሱ የነገሩን እውነተኝነት የሚያውቅ ጌታ አይደለም ብራዘር። እንኳን ያወራሁትን አይደለም ልቤ ያሰበውን አይደለም ነገ ምን ላረግ እንደምችል ያውቃል። የኔን አይደለም ያንተን ዘላለማችንን ያውቃል። ዘላለማችን እኮ አልኩ ገና የማንኖርባቸውን ዘመናት ሁሉ ምን ልንናገር ምን ልንሆን እንደምንችል ያውቃል። ይህን ጌታ ነው እቺ ተረታን ቤተክርስቲያን መታ ልታቃልልብን የምትፈልገው ማለት ነው። ላይ ነገይን አይደለም ከዚህ በኋላ እግዚአብሔር እድሜ ጨምሮልኝ የምኖረውን የኔንም ያንተንም ያንችንም ከዛሬ 50 ወይ 60 ዓመት በኋላ ብንኖር እግዚአብሔር በምድር ላይ እድሜ ጨምሮልኝ ብንኖር የዛሬ 60 ዓመት ላይ እግዚአብሔር ቢያደርሰኝ ምን ላደርግ እንደምችል ያውቃል። ገና ያልኖርኩበትን ዘመን እኮ ነው የሚጀምረው። ገና ያልኖርሽበትን ዘመን ሁሉ ትናንትናዎቻችንን እኛ ስንት የረሳናቸው አሉ አይደል? ልቁጠረው ብሎ ቢል ጌታ በእያንዳንዷ ማይክሮ ሰከንድ ምን እንዳወራን ብቻ አይደለም ምን በልባችን እንዳሰብን ያ በልባችን ያወጣነው ያሰብነውን ክፉ ነገራችንን ሁሉ ጭምር ያውቃል። ተረጋጋ ብራዘር። እሺ ሚዛን አምጥቶ እንትን መዝኑለት ብሎ አለ። ባሌስትራ ቀረበለት። ባሌስትራ ላይ ቀርቦ ኮራፕሽን ማለት ነው። ኮራፕሽን አየህ፣ የእግዚአብሔር መንግስት የኮራፕሽን መንግስት እኮ ነው እያለች ነው ቤተክርስቲያኒቱ እያስተማረችው ያለችው በአንድ ጎን። ምክንያቱስ ኮራፕሽኑ ምንድን ነው? ማርያም እንደ የሰራችው ኮራፕሽን ነው። ጸረ ሙስና እዛ ይቋቋም እንዴ? አረ እንዴት ነው ይሄ ነገር? አሁን እኛ ሰማን። እኛ ስንሰማ አሁን ሰምተን ፈረደን። ስላሴ በዙፋን ቁጭ ብሎ ማርያም እዛ ጋር ደግሞ ከጥግ ቆማላለች። በላይ ሰው የሚባል ያወጠብሻ ሽፍታ እሱም ቅርጥፍጥፍ አድርጎ በልቶልህ ቆሟል። እነ ሚካኤል ሌሎቹ መላእክት ሁሉ ቆመዋል። ውሃም ሄዳለች። እዛ የነበረውን ችሎት ጻፉልን፣ ኦርቶዶክሳውያን ችሎቱን ጻፉልን። አሁን አንባቢዎች ካነበብን በኋላ እንዴት ነው ነገሩ ብለን ነው እየመረመርን ያለ ነው። የችሎቱ ውሎ እንዴት ነበር? የችሎቱ ውሎ እግዚአብሔር የነገሩን እውነተኝነት አላወቅም። 78ቱ ነፍስ ላይ ልፍረድ ብሎ ሲል ባለ ውሃው አለች። ውሃው ላይ ልፍረድበት እዚህ በላይ ሰብ ላይ ብሎ ሲል ኖ 78ቱ ነፍስ አሉ እና ክርክር አለ ማለት ነው በማርያም እና በሱ መካከል። ይሄ ሰውዬ 78 ነፍስ በልቷል ሲኦል ይግባ ብሎ ሲል ብድግ ብላ ኖ አይገባም። ማን በላይ ሰብ ሲኦል አይገባም አለች። የኦርቶዶክሷ ማርያም አይገባም አለች። ስላሴ ላይ እኮ ነው አይኗን እያጉረጠረጠች ከክርስቶስ ጋር እንደ ክፉ ባልና ሚስት ነው የሚያጨቃጭቋት መንግስተ ሰማያት። የጌታችን እናት ግን እንደዚህ አላደረገችም። ልብ በሉ እሺ፣ የወንጌል አማኞች አላደረገችም። እነሱ ማርያም በሚሏት ላይ እናላግጥባታለን ከስራዋ የተነሳ ማለት ነው። ይሄ ሰውዬ ሲኦል መግባት አለበት ብሎ እግዚአብሔር ፈረደ። ሲፈርድ በፍጹም ይበል። በዚህ ጭቅጭቅ መካከል ነው 78ቱ ነፍስ ላይ እንዳይፈርድ እግዚአብሔር በፍርዱ ጻድቅ ነውና የበደለው ላይ ፈርዷል። 78 ነፍስ የበላ ሰውዬ ነፍሰ በላ ነውና መሞት አለበት ወይ ደግሞ ሲኦል መግባት አለበት ብሎ ጌታ ፈረደ። ሲፈርድ ብድግ ሁሌ እግዚአብሔር በሰማይ ሲፈርድ በመጽሐፍቶቻቸው ላይ ስታዩ እግዚአብሔር ሲፈርድ ሁሌ ተነስታ ተቃዋሚ ነው። የእግዚአብሔር ተቃዋሚ ማለት የኦርቶዶክሷ ማርያም ናት። ቁጥር 1 እግዚአብሔር ሊፈርድ ሲል የምትቃወመው እሷ ነች። እግዚአብሔር ሲፈርድ የምትከራከረው እሷ ነች። ክርክሩ በእውቀት አረታ ብላ ስትለው ጡቶቼን እቆርጣለሁ ትለዋለች። ጡቶቼን እቆርጣቸዋለሁ፣ ጉንጮቼን መሰነጥቃለሁኝ ላትለዋለች። ወይ ተይ እናቴ እንደዚህ ማታድርጊ
ብሎ ይልና ሀሳብ ታስቀይራለች። ርኅርኅት ናትና ይለዋል። ይመጡና ማለት ነው ባቢሾ የደነዘዘ ደብተራ የጻፈውን መጽሐፍ ሁሉ ማለት ነው ከሳሽ በላይ ሰብ ወንጀሉ ምንድን ነው? ሰው በልቶ ፍርድ ምንድን ነው? እግዚአብሔር ሲኦል ይግባ። ማርያም በዚህ ጉዳይ ምን ትያለሽ? እግዚአብሔር በፍርዱ ጻድቅ ነው አትልህም። ማርያም ምን ትያለሽ? በዚህ ላይ የኦርቶዶክስ ማርያም ምን ትያለሽ? በፍጹም መግባት የለበትም። ማን ነው እየተቃወምሽ ያለሽው? ስላሴን ራሱ ስላሴ ተሳስተሃል እያለች ነው የኦርቶዶክስ ማርያም። ስላሴ ተሳስተሃል፣ በዚህ ሰውዬ ላይ ልትፈርድበት አይገባም። ይሄ ሁሉ ጭቅጭቅያት ነው ያለው ፍርድ ቤት ውሎ ችሎት ላይ ማለት ነው። ማን ያየው አትለኝም? የዛን ችሎቱ ውሎ ማን ነበር ያየው? ማን ነበር ሪከርድ ያደረገው? ማን ነበር እዛ ሆኖ የሰማ? ይሄልኝ እዛ መንግስተ ሰማያት ሂዱ ለአንድ አፍታ ጭቅጭቁ ጋር ማለት ነው። እግዚአብሔር ፈረደ። ማርያም በዚህ ጉዳይ ምን ትያለሽ ተብላ ባልም ባትባልም እሷ ወዲያውኑ የስላሴ ተቃዋሚ ናት። የፈረደው ፍርድ ትክክል ነው ብላ አትልም፣ በፍጹም አትልም። በመጽሐፍቶቿ ሁሉ ማለት እኔ ፊት አታምታታም ስል ማንም ኦርቶዶክሱን እና እየመጀረጥኩ ግዕዝ ከአማርኛ አስኮመኩማለሁ። አንድ መጽሐፍ ብቻ ነው እንዴ? በየቦታው ነው ትቃወላለች። ስትፈልግ ጡቶቼን እቆርጣለሁ፣ ቀሚሴን እገልባለሁ ትላለች። ነውራ ማለ ማነው? ጌታቸው ረዳ ነው ሰሞኑ ሲናገር የሰማሁት። የአገር ጉዳይ ነው። ነውራም ትውልድ ነው ያለው። እውነት ነው። ነውራም ትውልድ። ጉንጮቼን እቀዳለሁ፣ ጥፍሬን እነቅላለሁ፣ አይኔን እጎለጉላለሁ። ማ ስላደረገ? እግዚአብሔር ስለፈረደ። ማርያም ማናት እኮ የጌታ እናት እንኳን ብትሆን እኮ አልኩ። እግዚአብሔር ከፈረደ ማናት እሷ ተከራካሪ ሆና የእግዚአብሔርን ሀሳብ ልታስቀይር የምትችለው? ያምጡት በመቁረጥ ጸልያ ቢሆን ኦኬ። ቅዱሳን አባቶች ጸልየው እግዚአብሔር የፈረደውን ፍርድ እግዚአብሔር መሐሪ ስለሆነ ማለት ነው። መሐሪ ስለሆነ እንጂ ሙሴን ፈርቶት አይደለም። ሙሴ ባይቆም ኖሮ ይላል በጸሎት በህዝቡና በእስራኤል መካከል ሙሴ ባይገባና ባይማልድ ኖሮ አልቆላቸው ነበር። የሙሴን ጸሎትና ልመና እግዚአብሔር ስለተቀበለው እንጂ ሙሴስ ማን ነው? በእግዚአብሔር ፊት አልኩ ማን ነው አልኩ። በኢሳይያስ ትንቢት መጽሐፍ ምዕራፍ 2 ላይ ሲናገር እስትንፋሱ በአፍንጫ ያለውን ሰው ታውት እሱ ከምን ይቆጠራል ይላል። ራሱ ሙሴ ቢሆን ከማን ይቆጠራል? ከማንም። አሕዛብስ ቢሆኑ በገንቦ እንዳለ ጠብታ ናቸው። ብራዘር እሱ ፊት ይኸው ለአመድና አፈር ነኝ ነው እኮ ያለው አብርሃም። ናቲንግ። እኔ አንተ አንቺ ማን ስለሆንሽ ማን ስለሆንን በንጉሱ በሱ ፊት ልክን ማወቅ ጥሩ ነው። እሺ እግዚአብሔር ተብሎ ሲባል እዚህ ፊት ለፊት ጠዋት ስትወጣ በዳንቴል የሸፈነችው እናትህ የስላሴ ፎቶ ብላ ያለችው እዛ ጭስ የሚጠጣበት ሸረሪት የሚያደራበት የዝንብ አየር ማረፊያ እንዳለው ክበበው ገዳ ልክ እንደዛ ዝንቦች የሚያርፉበት ስዕል እሱ መስሎ ነው ብራዘር። አምላክ ግን በሰው ብልሃትና ጥበብ የተሰራና የተፈጠረ አይደለም። የተሳለም የተቀረጸም አይደለም፣ ሊመስልም አይችልም። እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም ይኖራል። እግዚአብሔር አብን ማንም ያየው የለም ብራዘር። በልጁ መልክ በኩል ነው ራሱ መልኩ የተገለጠልን። ማንም ያየው የለም። ይሄን ጌታ ነው አየህ ሲፈርድ እንዴት ትልላለች ትነሳና እንዴት ሆኖ ለእኔ ያጠጣውን ውሃ አላየህም እንዴ እያለች ማለት ነው። ይሄን ያህል ነው እንዴት ተደፋፈር ነው አይነት ነገር እኮ ነው የምትናገረው ማለት ነው። እንዴት ነው የምትፈርድበት እሱ ላይ እያለች የጌታ እናት ማርያም አይደለችም። ለሚጠይቀኝ ሁሉ መልስ አለኝ። የክርስቶስ ተቃዋሚ የሆነች በሴት አንቀጽ ስም የተጻፈች
አደረገ የተባለውን ነገር ሁሉ እየገለበጠች ምን እንደሚል ታውቃለህ? ይህን ቀጥታ ከእግዚአብሔር ቃል ጋር ላገናኝልህ ልስፋለሁ ወስጄ ሰፍቼ ላገናኝልህ። በትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ ሁሌ አነሳዋለሁ። ይህን ክፍል ሂዱና አምጡት። አሜን። አፖሎጂስ ቴንኪዩ። ተባረክ ወንድሜ፣ ጸጋ ይብዛለህ። እስኪ ሂድና ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ ሂድና አምጣ። ምን እንደሚል ታውቃለህ? እዛ ጋ የኔ ጌታ ስም ይባረክ። እሱ በሚሰራ ሰዓት ላይ አብረን አንብበው ብዬ ነው። ዳንኤል 4:35ን ከበዛብህ ቆራርጠኸው አምጣው፣ አብረን አንብበው። እኔ በቃሌ ከምለፈልፍ ቃሉን አውቀዋለሁ፣ በቃሌ ግን አብረን አንብበው። ዳንኤል 4:35 ቴንኪዩ ይዬ ተባረክልኝ ወንድምነት፣ ጸጋ ይብዛልህ። በሰማይና በምድር የሚኖሩት እሺ፣ ረዝሞብህ ነው። እሺ፣ በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በሰማይ ሰራዊት በምድርም ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል ካለ በኋላ ቀጥሎ እዩ ያስቀመጣት ታች አብራለች። እጁንም የሚከለክላት ወይም ምን ታደርጋለህ? ምን ታደርጋለህ? ምን እያደረክ ነው የሚለው የለም ይላል። ምን እየሰራ ነው ግን እግዚአብሔር? እኔ ግን ምንድነው እያደረክ ያለው ብሎ የሚለው የለም። ሲፈርድ ምንድነው ግን እየፈረድክ ያለው ነገር? እኔ አልገባኝም፣ ነገረ ስራ ሁሉ ምንም ሊጥመኝ አልቻለም ብሎ ሊለው የሚል የለም። ሐሳብህ በፍጹም ሊገባኝ አልቻለም። ምንድነው ግን እያሰብክ ያለው ብለህ እኔ ላይ ወይ አንቺ ላይ ወይ አንተ ላይ ወይ እኛ ላይ ወይ እነሱ ላይ አይናችን እንደምናጉረጠርጥ እንደዚህ ያለ እግዚአብሔርን ሊጠይቀው የሚችል የለም። የሰውን ትምክት ድቅቅ ነው የማደርገው በእግዚአብሔር ቃል። ማንሙን ማንም የኤርሚያስ የለ፣ የወጌ የለ፣ የዳጌ የለ፣ የኤልያ የለ፣ የአገልጋይ የለ፣ የመነን የለ፣ የማንም የጴንጤ የለ፣ የኦርቶዶክስ የአይሁድ የለ፣ የማንም እስላሙን ዋቴቨር ማንሙን ማንም እደግመዋለሁ። በምድር በሚኖሩት መካከል በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። በማፊት በእግዚአብሔር ፊት እንደ ምናምን። ኤርሚያስ በእግዚአብሔር ፊት እንደ ምናምን ይቆጥረዋል። ኦርቶዶክስ ጴንጤ ምናምን ነገር ግን እንደ ምናምን ይቆጥራል። አክብሮን እሱ በመልኩና በአምሳሉ ፈጥሮ ታከብረው ዘንድ ሰው ምንድን ነው እኮ ነው ያለው ዳዊት እንጂ እኮ ብራዘር አፈርን እግዚአብሔር አከበረ አላከበረ ማነው እሱ ላይ ተቃዋሚ ሆኖ ሊነሰብ ዘንድ ሼሞኒው ብለህ ልትለው አትችልም። ዳውን ብለህ ሰላማዊ ሰልፍ ልትወጣበት አትችልም። አይችላለሁ ብለህ ካልክ ከሰሪው ጋር ለሚታገል ወዮለት ይልሃል። ኢሳያስ ደግሞ ጥግ ላይ ቆሞ ማለት ነው። ጥግ ላይ ሆኖ ኢሳያስ የሚባል ነቢይ ከሰሪው ጋር ለሚታገል ወዮለት ይላል። አቅምን ማወቅ ጥሩ ነው ስልህ ወንድ ብዬ፣ አቅምሽን ማወቅ ጥሩ ነው። አቅማችንን ማወቅ ጥሩ፣ ማን ላይ ምን እያወራን እንዳለ ማወቅ ጥሩ ነው። እግዚአብሔር አምላክ የተፈራና የተመሰገነ ባለ ግርማ ነው። በምድር መካከል እንደ ፍቃዱ ያደርጋል አላለም? በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ። የዓለም መንግስታት በል ከነ ኒኩለራቸው ከነ ፍልስፍናቸው ከነ እውቀታቸው ከነ ጥበባቸው ጭምር በጌታ ፊት ምናምን ነው የሚላቸው እግዚአብሔር። ደስ አይልም? ምናምንቴ ብሎ ሊጠራን ይችላል። መሞሎ የአዳም ዘር ማለት ነው። አፈር ብሎ ቢልህ እንዴት እኔን አፈር ትለኛለህ? ግን ጌታ ምንድነው አንከባበርም አትለው።
ጭቃ ብሎ ቢልም ምን ትለዋል? ናን እኮ ነን ማለት እንደ እኔን ስለማታቀኝ ምናምን ብለህ አትለው አይባልም። እኔ ግን አሁን ተነስቼ ወግዬን አንቺ አፈር ነሽ ብዬ ብላት እንዴት አፈር ትለኛለህ ብላ ልትል ትችላለች። እሷም ዝም ብላ አንተ አፈር እኮ አፈር ነገር ብላ ብትል እንዴት ግን ወጊኔን አታውቂኝም እንዴ ምናምን ነገር ብዬ ልላት እኛ ልንባባል እንችላለን። እሱ ግን እኛን አፈር ብሎ ቢለን ማለት እንዴት ነው ግን ክብረ ነክ የሆነ ነገር እንዴት ትጠቀማለህ ብላ ትላለህ። ጌታዬ ስምህ ይባረክ። ኢየሱስ ትልቅ ነህ ብሎ የሚል ቃል እኮ በቃ አነሰብን። ሌላ የለም፣ በእውነት የለም ስለሌለ በቃ ዝም ብሎ ህንፃውም ትልቅ ነው ብለን በምንልበት ቋንቋ ህንፃውም ትልቅ ነው፣ መኪናውም ትልቅ ነው፣ እቺ ሴትዮ ትልቅ ናት፣ ይሄም ሰው ነው ብለን በምንልበት ኢየሱስ ትልቅ ነው ብለን እንላለን። በዛው ቋንቋ ሌላ ቃል ጠፋ። ለሱ ብቻ የምንጠቀምበት ሌላ ቃል ቢኖር ጥሩ ነበር። ያም ቃል ራሱ የሰዎች ቃል ነውና አይገልጠውም። እሺ መላእክት ዓለም እንሂድ እነ ሚካኤል ጋር እንፈልግ ምናምን ብለት የለም፣ ዝም ብለው ይጮሃሉ ነው የሚለው። ጩኸት ብቻ። ቅዱስ ቅዱስ ገብርኤል ቅዱስ ብሎ ሲል ሚካኤልም ቅዱስ፣ ሱራፌል ክሩቤል ቅዱስ 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 እያሉ ይጮሁ ነበር ብሎ ሲል ምንድን የተሰማ ብራዘር? ሰውነትን ሾክ አላደረገው? ምኑን አይተው? ፊቱን አይተውት ብለን እንዳትል፣ ፊታቸውን እንኳን የሚከድኑበት ክንፎቻቸውን ሸፍነው እኮ ነው ሱራፌሉ። አይደለም እሱን አይተን አይደለም እነዛን ፍጡራንም ብናያቸው እኔ እናንተ ሟቾች ነን እግዚአብሔር ካረዳን በስተቀር እነዛ ክንፎቻቸው ሁሉ አይኖች የሆኑ ኪሩቤሎችን ብናያቸው ሱራፌልን ብናይ እንሞታለን። ነፍሴ ድክም ነው የምትልብኝ። ሕዝቅኤል ትንቢት መጽሐፍ ምዕራፍ 1 ሳነበው ማለት ነው። የእንስሶቹ መንፈስ በመንኮራኩር ውስጥ ነበር። መንፈስ ወደሚሄድበት የእንስሶቹ መንፈስ አብሮ ይሄድ ነበር። እንዴት አድርጌ ነው ማብራራልህ? የትኛው አገልጋይ ነው ማለት አሁን ክንፎቻቸው አይኖች ብሎ የሚለው ኪሩቤሎቹን ማን ወንድ ነው ሊያስረዳ የሚችል? ያየው ሕዝቅኤል እንኳን ራሱ በሰው ቃላት ነው የገለጠው። ያየው ዮሐንስ እንኳን ማለት ነው። እኔ እናንተ እነዚህን ፍጡራን እንኳን እኮ አላየናቸው። ብናያቸው እነዚህ ክቡራን ገናና የሆኑ መላእክት ቢገለጡልን እኔ እናንተ እንሞታለን አልኩ። ሆሊ ኤንጅልስ ናቸው። በጣም አርክ ኦፍ ኤንጅል ይባሉ። እነሱ እንኳን አያዩትም እኮ ይላል። ሰው ደፋር ነው። አየህ፣ እዚህ ጌታ ፊት ጋ ነው ቀርቦ እዚህ እግዚአብሔር ሲፈርድ ብድግ እያለች ጡት ቆርጣለሁ። እነ የቡልጋዋ ሴትዮ ሁሉ እነ ክርስቶስ ሰምራ ሁሉ ሄደው መንገዱ ፊት ቆመች። ከዛስ እኔ የምልህ እግዚአብሔር ለምንድነው ግን ከዲያብሎስ ጋር ማትታረቀው ብላ ኧረ እሺ እኔ በእጅ አይልሽም እንጂ እታረቃለሁ ብሎ ሲላት ማለት አስታራቂ ሰው ማን ከማን የሚያስታርቀው? እግዚአብሔርን ከሰይጣን። አስታራቂ ማን ነው? ሰው። ተጣይ ሰይጣንና እግዚአብሔር እና ዝም በል አንተም ዝም በል ና ደግሞ እሺ በቃ በእጅ አይልሽም እንጂ በእጅ ካለሽማ እኔ እታረቃለሁ ብሎ ቡልጋሁን፣ ጎንደሬሁን፣ መቀሌሁን
ኦሮሚያ አሁን ከምባታው ላይ ታሁን አይመለከተኝም አልኩ። ተረትህን ማፍረስ ብቻ ማለት ነው። ያለ ርህራሄ እናድቅልሃለን። ኧረ እሺ አይልሽም። እሺ ካለሽማ ታረቃለሁ ብሎ አላት። ከዛ ሰይጣን የሚኖርበት ጋር ሄደች ልትጠራው። ሰይጣን መኖሪያው ሲኦል ነውና ሄደች። ሳጥናኤል ሳጡ እያለች ማለት ነው፣ እያቆላመጠች። ማነው እቺ በቀድሞ ስሜ በምጠራበት ስሜ የምትጠራይም ብሎ ከሲኦል ጉድጓድ ውስጥ ከጨለማ ውስጥ ሆኖ ሲያያት ወስዶ ቅንድቡ ስር ከተታት ይላል። ገላገለን ማለት ነው። ይሄኔ ነው አየህ የኢትዮጵያን ተረት አምጥተህ ስፍት የምታደርገው የአህያ ነፍስ አባት ከጅብ አያስጥልም ብሎ የሚለው ማለት ነው። ኦርቶዶክስ ልታስጠር ያስተማረች ነው እናት ቤተክርስቲያኔ ቅድስት ኩላዊት። ሰይጣን ወስዶ ቅንድቡ ስር ጨመራት ይላል። ከተታት ክርስቶስ ሰምራን። ከዛ ቢጠብቅ እግዚአብሔር አልመጣ አለቻቸው የቀበጠች ነፍስ እና ሚካኤልን ምን አለ ይላል። ሚካኤል ያቺ የቀበጠች ነፍስ እንደወጣች ቀረች አይደል? ኧረ እስኪ ሄደ ፈልጋት። ኦርቶዶክሳውያን ለምን ከተረት ግን እንደማትፈቱ በራሳችሁ ላይ ነው ፍርድ የፈረዳችሁት። ተስማምተዋል ማለት ነው። አየህ ይሄንን እንደ ቢራ እንደ በረሮ ሙቀት ይሄ ተረት በደንብ ተስማምቷቸዋል። ለምንድነው ወደ መጽሐፍ ቅዱስ እውነት የማትመጡት? ይህንን አሁን እውነት መንፈሳዊ በለስ ትቀበለው አንተ አታፍርም? ሚካኤል ሄዶ ፍለጋ ከብቶችና አህዮች ሲጠፉብን በገጠር ልንፈልግ እንደምንወጣ ሚካኤል ፍለጋ በሲኦል ሄዶ ማሰነ ይሉ ፈልጉ ማስኖ ሲጨርስ ከዛ እግዚአብሔር ጋር ሄዶ አይ ምን ብዬ ነው ዛሬ ተንቀሽቅሽ የገባሁት? ደህና ተይቼ። ማን ነው ግን የቀሰቀሰኝ ይህንን እዚህ እንደዚህ አይነት ነገር ውስጥ ያስገባህ ሰውዬ? ጌታ ይባርክ። ማሰነ ትላለች ኦርቶዶክስ። ሚካኤል ፈለገ መጨረሻ በሲኦል ጉድጓድ በዲያብሎስ ቅንድብ ውስጥ ጨምሯት። እሷ ራሷ እዛ ትንፈራፈርላለች። ክርስቶስ ሰብራ ሲኦሉ ጉድጓድ ውስጥ ጨለማ ውስጥ ዲያብሎስ ቅንድብ ውስጥ እየዋኘችልህ ነው። እና ስጠኝ ብሎ ሲለው ሚካኤል ዲያብሎስን አልሰጥህም አለው። ጭቅጭቅ፣ ክርክር። ሚካኤል መጣና ወደ እግዚአብሔር ጋር አልሰጥ ብሎ አለኝ ብሎ ሲለው መብረቅ ሰጠውና ሄዶ መብረቁን ሲወረውር ከዲያብሎስ ቅንድብ ውስጥ ቱር ብላ ወጣችልህ። ለዚህ አሜን ይላል ህዝቤ። አንቺ ያድናል ብለህ ስትላት እኔ በዚህም ይሁን በዚህ ቢያርዱኝ ጴንጤ አልሆንም ይላል። እዛ መብረቁን ሲወረውረው ነፍሳት ሁሉ ከሲኦል በሚካኤል ክንፍ ላይ እንደ ማግኔት ጥብቅ እያሉ ቱር እያሉ ከዲያብሎስ ቅንድብ ውስጥም ከብሽቱም ከብብቱም ከምኑም ስር ብቻ
ቱር ቱር እያሉ ወጡና በሚካኤል ክንፍ ላይ ተጣበቁ። ክርስቶስ ሰምራ መታ እንደ ማግኔት ልጥፍ አለችልን በሚካኤል ክንፍ ላይ። ከዛ በክንፉ ዘግኗቸው ይዟቸው ወጣ። ይዟቸው የወጣውን ደግሞ ሚካኤል የሱ ሰራዊት ይሁኑ ተብለው ደግሞ ተባሉል። እንዴት ይሄ ይሆናል ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም። የፈለከውን አውራ። ኦርቶዶክስ እንዴት ይሆናል ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም ይለዋል። በቃ ምን ትላለህ? ለእግዚአብሔር የሚሳነው ነገር የለም ብለው ካሉ ምን እንደምትለው ቀጥታ ምንም፣ በቃ ምንም። እኔ ገውናቱ ልንገርህ፣ ለእግዚአብሔር የሚሳነውም ነገር አለ። ምን? እግዚአብሔር የሚሳነው ነገር የለም ብለህ አንተ እንደ ፍቃዱ ያልተናገረውን፣ ያላደረገውን፣ ያላለውን፣ ያላስተማረውን። ለምሳሌ ሰው ከሞተ በኋላ ፍርድ እንጂ ሰው ከሞተ በኋላ ንስሐ የለውም። ለሰዎች አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቦባቸዋል ይላል። ሲኦል ከገባ ማለት የዘላለም ፍርድ አትወጣትም። እግዚአብሔር የሚሳነው ነገር የለም ብለህ ኃጢአትን አታሰራውም በሌለበት ማለት ነው። እሱ ለባህሪውም አይመጥንም። ግን እግዚአብሔር ኃጢአት ሰራ ብለህ መተህ እንዴት እግዚአብሔር ብለን ብንልህ ለእግዚአብሔር የሚሳነው ነገር የለም ብለህ አትለንም። ሰራምም ለባህሪውም የለም በባህሪ ውስጥም ራሱ እንዲህ አይነት ተረት ነው የሚነግሩ። ለእንደዚህ አይነት ተረት አሜን ይላሉ። ለእንደዚህ አይነት ተረት አሜን ይሉሃል። እነ ቅዱስ ጳውሎስ ግን ያነበቡት እነ ቅዱስ ጴጥሮስ ሐዋርያት፣ የጌታ ሐዋርያት፣ ቅዱሳን ነቢያት የተናገሩትን ግን ለማመን ዳገት ይሆንባቸዋል። ኦርቶዶክሳውያን ወደ ቅዱስ ቃሉ ወደ መጽሐፍ ቅዱስ እውነት ተመለሱ። የወንጌል አማኞች ወንድሞች እናቶቼ፣ የእግዚአብሔርን ቅዱስ ቃሉን በፊት እናምናለን። ልክ ነው። እናምናለን። ልክ ነው። እናምናለን። ልክ ነው። ነዌ ልጅ ለኢያሱ እንዳለው ከሱ ወደ ግራም ወደ ቀኝም ፈቀቅ አትበል ብሎ እንዳለው በቃ ፈቀቅ አንልም። ስለዚህ እግዚአብሔር እንደ ፍቃዱ ምክር በሰማይና በምድር የወደደውን ያደርጋል። ምን ታደርጋለህ፣ ምንስ ትሰራለህ ብሎ የሚለው የለም ይላል። ታዲያ እነ ማርያም በመንግስተ ሰማያት ሄደው ምን እያደረክ ነው እያለች አይደል እንዴ? ጡቴን እቆርጣለሁ ሚዛን በጥላ የምትደፋ አላችሁ ብዙ ኦርቶዶክሳውያን። አትፍረድ ይፈረድብሃል። አሁን በጣም እጅ እስኪደክም ድረስ ጽፈሃል አንተ ብራዘር። በእድሜም ትልቅ ሰው እንደሆንክ ድምፅህን ሰምቻለሁ ደጋግመህ ስለምትገባ። ጌታን ተቀበልና ዳን ብራዘር። እሺ ና ወደ ክርስቶስ ፍቅር፣ ወደ ክርስቶስ ትምህርት ና። የክርስቶስ ትምህርት ማለት የባልቴቶች ወሬና ተረት አይደለም። የሽማግሌዎችም ቧልትና ቀልድ ልጆችን የሚያጫውቱበት ተረት አይደለም። የክርስቶስ ትምህርት ህይወት የሆነ ትምህርት ነው። እሱ የመረጣቸው ቅዱሳት ሐዋርያትና ነቢያት ያስተማሩት ትምህርት ህይወት የሚገኝበት ትምህርት ነው። ኦኬ። ከእንደዚህ አይነት የትውልዶች ታሪክ ተረት እንቶ ፈንቶ የሆነ ተረት ነፍሳችሁ አይደንበት፣ ስጋችሁ አይባረክበት፣ አገራችን አትባረክበት፣ ምንም ነገር ነው። ወደ ጌታ ትምህርቱ ነው። ይህን የምንተውላችሁ ጸጋ ይብዛላችሁ። ወደ ጌታ ትምህርቱ ነው። እህቶች ወንድሞች እስካሁን ሲነግሯችሁ ቆይተዋል። ወደ ጌታ ትምህርቱ ነው። ለመጽሐፍ ቅዱስ እውነት እጃችሁን ስጡ። ለእግዚአብሔር ቃል ተሸነፉ። ወንድሞች እናቶች፣ ለእግዚአብሔር ቃል ተሸነፉ። ለክርስቶስ ፍቅር ልባችሁ ይማረክ። በክርስቶስ ፍቅር ልባችሁ ይቃጠል፣ ልባችሁ ይንደድ። ኑ ወደሱ፣ ኑ ወደሱ፣ ኑ ወደሱ። ወደ እርሱ ቅረቡ ያበራላችሁማል። እሺ ወንድሜ፣ ወደ እርሱ ቅረብ ያበራልህማል። ወደ እርሱ ቅረብ ይህቴ ያበራልሽማል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣
ክርስቶስም ያበራልሃል ብሏል። በሕይወታችሁ ላይ ያለ ጨለማ፣ እግዚአብሔርን ያለማወቅ ጨለማ የሚገፈፍላችሁ የተገፈፈልን የልጁ የክርስቶስ ኢየሱስን የክብሩ ወንጌል ብርሃንም በልባችን ባለ ጨለማ ውስጥ ይብራ ብሎ ነው ጌታ። ያ እንዲል ደግሞ የኔ ፍቃድ ይጠየቅ ነበር። እግዚአብሔር የኔም ፍቃድ ይጠብቅ ነበር። ቀብቶ የላከውን ልጁን መድኃኒትና አዳኝ ቤዛ አድርጌ እንድቀበለው ይጠብቅ ነበር ከኔ። ልቤን ራሱ ጌታን እንዲቀበል እግዚአብሔር ልቤንም ጭምር ልባችንንም ጭምር ክርስቶስን እንድንቀበል ስለረዳን ነው እንጂ የሰው ልብ እጅግ ክፉ ነው። ብዙዎች እኮ አሉ፣ ታውቃላችሁ፣ ብዙዎች አሉ። እኔ ክርስቶስ ኢየሱስ ክርስቶስን ከምከተል እሱ ያለውን ከምቀበል በዚህ በፊት ለፊት አይደለም በኋላ ይረዱኝ ብለው እኮ ብዙዎች እኮ ገብተዋል ወደ ሲኦል። በጣም ብዙዎች ማለት ነው። ስሙን ጠርተው ኢየሱስ ክርስቶስ ያለኝን ከምከተል በኦርቶዶክሳውያን ዘንድ ኢየሱስ ክርስቶስ እኮ ተብሎ ሲባል የጴንጤዎቹ እኮ ነው የሚሉህ። ስሙን አይፈልጉትም። ያለሱ ማን አለ ብለው ይላሉ እንጂ ውሸታቸው ነው። እውነቱን ስንነጋገር ውሸታቸው ነው። ልባቸው አይፈቅደውም። ጥቂቶች የፈቀዱት ናቸው። በቅናት ያለ እውቀትም ቢሆን በቅናት ቢናገሩ እግዚአብሔር እየረዳቸው ማለት ነው። ጌታ እንዲረዳችሁ ልባችሁን ቅን አድርጉ። ለኢየሱስ ክርስቶስ ትምህርት ልባችሁን ክፈቱ። ለክርስቶስ ፍቅር ተሸነፍ። አንተ የእንትና ሞቱ ምናምን ብለህ ትላለህ። የትኛውን ማንን ይወድ እስከ ዛሬ ድረስ የሞቱ ጻድቃን ከአቤል ደም ጀምሮ ጻድቃን ያኳልኩ ከአቤል ደም ጀምሮ አሁን በእኛ ዘመን ጻድቅ ነህ ብላ የምትላት ሴትዮ ወይ የምትለው ሰውዬ ማናቸውም እነዚህ ሁሉ ከአቤል ጀምሮ ያሉት ደማቸው፣ መከራቸው፣ ሞታቸው፣ ስቃያቸው ቢደመር ደማቸው አብሮ ቢደመር የኢየሱስ ክርስቶስን የጥፍር ቆሻሻውን አያክሉም። የጥፍር ቆሻሻ ቢኖረው እንደ ሰው ነው ያልኩ። የጥፍር ቆሻሻ ቢኖረው ጌታ የሱ ለምን እውነቱን አልነግረም? እንደዚህ ደማቸው ነፍሳቸው ሁሉ ጭምር ማለት ከአቤል ጀምሮ ያሉት በሙሉ እስከ ዛሬ ድረስ ሙሴ በላው አብርሃም፣ ይስሐቅ፣ ያዕቆብ በሙሉ ማለት ነው። በሙሉ የሱን ሩቡን አይደለም፣ ሙሉን አይደለም፣ ሩቡን አይደለም፣ ግማሽ አይደለም፣ ቅንጣት ሽርፍራፊ የምታክለዋን አያክሉም። የሰሩት ስራ በል ያደረጉት ጽድቅ በል የትኛውም ነገር በል ልክህን አታውቅም ይላል ያገሬ ሰው። ልካችሁን አታውቁም ወንድሞች ናቶች። እሺ ክርስቶስ ተብሎ ሲባል አንድ ሰውዬ ብቻ ይመስልሃል አይደል? እንደዛ ነው የምታስቡት። የሆነ አንድ ሰውዬ ብቻ እሱ ማለት ማን እንደሆነ ራሱን የገለጠላቸው በጥቂቱ ይመሰክራሉ። ማዳኑን ያዩ ይናገራሉ። በጎነቱን ያዩ፣ ቸርነቱን፣ አባትነቱን ያዩ ይገራሉ። እነ ሚካኤልንም አብራሩ ብለህ ብትል ቃላት ነው የሚያጥሩት። ማን የሚያጥራቸው? በመላእክት ዓለም ሚካኤል ኢየሱስ ማለት እኮ ምናምን ነገር ብሎ የሆነ አብራርቶ አይጨርሰውም። ቅዱስ ሚካኤል እንኳን ቢሆን እኮ ነው ብዬ የምልህ በስጋ ሰው ሆኖ ስለመወለዱ አብራርቶ እንኳን ቢነግር ገብርኤል በመለኮትነቱ ግን ማለት እሱ እኮ ማለት ምናምን ነገር ብሎ ቢጀምር የሚያውቀውን የተገለጠለትን ያህል እንደ ቅዱስ መልአክነቱ ይመሰክራል፣ ይናገራል። ግን ተናግሮ አብራርቶ ግን አይጨርሰውም። ለጥበቡ ፍለጋ የለውም፣ ለዘመኑ ጥንት የለውም። ከእስከ ምናምን ብለህ እኛ የሰው ልጆች አይደለም። ገብርኤል ቅዱሱ መልአክ እንኳን አይነግርህም። ቅዱሱ መልአክ እንኳን አይነግርህም። ልክን ማወቅ ጥሩ ነው። አምላካችን እግዚአብሔር ወንድሞቼና እህቶቼ የኔ ጌታ በቃ ነፍስ ይደክማል፣ መንፈስ ይዝላል፣ አንደበት ይዘጋል፣ አጥንታችን ስጋችን
ጅማታችን ሁሉ እኮ ነው የሚፈታው ታውቃለህ። ስሙና የስሙ ስሙ ላይ ያለው ኃይልና ክብር ማለት ነው። እስኪ እንዴት ብላችሁ ትገምቱታላችሁ? ጌታ ምናምን ነገር ተብሎ ገበያ ሊሸጥ እንዳወጣው ከብት አትገምተውም። እንደ ሰው ልጆች እውቀትና ጥበብም አትገምተውም። ስለዚህ እንደዚህ ብቻ እንለዋለን፣ አትገመትም በእኔ ቃላት ብዛት። በቃ በእኛ ብቻ አይደለም በመላእክትም ዓለም ማለት ነው። ጌታ ለዘላለም ስሙ ይባረክ። ይህን ጌታ ያላወቃችሁ ሰዎች ወቁ። ረጅም ሰዓት ወሰድኩኝ፣ በጣም ይቅርታ። ጌታን ያልተቀበላችሁ ሰዎች ቀን አይሩጡባችሁ፣ ወንድሞች እና እህቶቼ ቀን አይሩጡባችሁ። እንደ አትፍረድ ይፈረድብሃል አይነት ብዙዎች አላችሁ ገብታችሁ የምትሰሙ ኦርቶዶክሳውያን። ቀን አይፍረድባ ነው፣ ቀን አይለቅባችሁ። የዘመናችሁ ቁጥር በችኮላ አይለቅ። ትናንትናዎችህ በኪሳራ አለቁ። ለዚህ ጌታ አንድ ቀን ሳትመሰክር በየገስት በተከፈተበት ማለት ፔጅ በተከፈተበት እንደዚህ እየገባችሁ እኛ ስለ ኢየሱስ ክርስቶስ ማዳን ስንነግራችሁ እናንተ ግን ለምን ነገራችሁን ስለሱ ብላችሁ ስትሳደቡ ስትራገሙ ትናንትናህን ተመልሰህ ላታገኝ። ትናንትና ማለት ነው ትናንትና ረቡ አይደል? የትናንት ረቡ ተመልሳ ላትመጣ። እኛ ግን በትናንትና ረቡ ላይ ጌታን እያመሰገንን ጌታን እያከበርን እሱ ያስተማረንን እሱ የነገረንን እየተናገርን እየመሰከርን ትናንትናዎቻችን አለቁ። ያንተ ግን ትናንትናን የፈጠረ ዛሬን የፈጠረ ዘላለምን የፈጠረ ኢየሱስ ክርስቶስ ስሙ በሚጠራበት ሰዓት ትናንትናም ስትሳደቡ ነበር፣ ዛሬም ስትሳደቡ ነበር። ነገም ለመሳደብ ደግሞ ተዘጋጅታችኋል። እግዚአብሔር ግን ታጋሽ ነው። ግን በጣም የሚቆጭህ ነገን ግን ማለት ትናንትናን ግን አታገኘውም። ከእኔም ከአንተም ዘመን ላይ ከሁላችን ዘመን ላይ ትናንት በቃ አለፈ። ዳግም ተመልሶ አናየውም። ዳግም አልኩ የትናንትናዋን ቀን ዳግም ተመልሳ ሌላ ረቡ ነው የሚመጣል። ጌታ ከጨመረልን እሱ ነው። ሰው ለአምላኩ ክብር መከራከር ትቶ ለፍጡር ለመከራከር ይመጣላል። ኢየሱስ ያድናል ብለህ ስትል እምልህ አርሴማ እኮ ይልሃል። በፍጹም እኮ ልትጠራ የማይገባት ሴትዮ አልኩ። ማንንም ቢሆን ከዘላለም ማዳን አኳያ አብርሃም እኮ ብለህ እንኳን አብርሃም እኮ ራሱ እንኳን ሊጠራ እንኳ አይገባም። አንተ አብርሃም አባት የተባለው ማለት ነው። አይታችኋቸዋል። ቅድም አይታችኋቸዋል። ብዙ ጊዜ ኢየሱስ ጌታ ነው ብለህ ስትልም አሜን አይሉም። ክብር ለእግዚአብሔር ይሁን ብለው ስትልም አሜን አይሉም። እስኪ ቆይ አሁን እዚህ ያላችሁ ኢየሱስ እያላችሁ ሲጻፉ ጻፉ። ኢየሱስ እያላችሁ ወገኖች ኮሜንት ላይ 2 ደቂቃ ብቻ ነው የምናገረው። ከዚህ በኋላ ለእህቴ ለመነን ሰጣታለሁ። ረጅም አውርቻለሁ። እስኪ ኢየሱስ እያላችሁ ጻፉ። በስሙ ማታፍሩ ሰዎች ኮሜንት ላይ ኢየሱስ እያላችሁ ጻፉ። በስሙ ማታፍሩ ሰዎች ኢየሱስ እያላችሁ ጻፉ። እነንቶኔን አታያቸውም። እዚህ ውስጥ ካያቸውም ሌላ ስም ሲጽፉ ነው የምታያቸው። ምናልባት ብዙ ሰው የለም፣ ያሉትም አብዛኛው የወንጌል አማኞች ናቸው። አሁን እነሱ ቢኖሩ ማን ብለው ነው የሚጽፉት? እስኪ ጻፉ። እነሱ ቢኖሩ ማን ብለው ነው የሚጽፉት? እነሱ ቢኖሩ ማን ብለው ነው የሚጽፉት? ወገኖች የማን ስም ነው የሚጽፉት? አሁን በዚህ ሰዓት ላይ
ጻፉ ስንል ብዙ ጊዜ ኢየሱስ ብላችሁ ጻፉ ብለን ስንል እነሱ ማን እያሉ ነው የሚጽፉት? አይደል ሂሩትዬ? አዎ በቃ እነሱ እንደዚህ እያሉ ነው የሚጽፉት። ማርያም ነው የሚሉት። ለምን በለኝ። አይወዱትም ስሙን፣ ይቃወሙታል ስሙን፣ ይጠሉታል ስሙን እንዲጠሉት አድርገው መምህራን አስተምረዋቸዋል። እኛውን የጌታችን እናት ማርያም ይኸው እዚህ ጋር ስሟ ተጻፈ አይደል? በፍጹም የእሷ ስም መጠራት ለድህነት አይሆንም እንጂ የጌታ እናት ማርያም ብለን እንጠራታለን። ግን የቱንም ያህል ማርያም ብለህ ብትል ምንም የፈሰሰ ውሃ አታቀናም። የማርያም ስም የፈሰሰ ውሃ አያቀናም ማለት አታድንም። ድህነት የለው። መዳንን በማርያም ስም አታገኝም። የማርያም ስም ለደህንነታችን አልተሰጠንም። የማርያም ስም ለመዳናችን አልተሰጠንም። እንድንበት ዘንድ የተሰጠን ስም አንድ ብቻ ነው ይላል። ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ። እደግመዋለሁ። የጌታችን እናት የቅድስት ድንግል ማርያም ስም፣ የሚካኤል ስም፣ የገብርኤል ስም፣ የነቢያት የሐዋርያት ስም ለመዳናችን ለደህንነታችን አልተሰጠንም ማለት አያድኑም እያልክ ነው። ስማቸው አያድንም እያልክ ነው ብለህ በተለይ የቅዱስ ሚካኤል የመልአኩ ስም ለመዳን አልተሰጠንም እና ሚካኤል ብዬ ስላልኩት ስሙ አያድንህም ነው ለምትለው ኤርሚያስ ብለህ ካልከኝ፣ አዎ ወንድሜ አያድንህም። ይህንን ያለው ጴንጤው ኤርሚያስ አይደለም። ኦኬ፣ ይህንን ያለው ቅዱስ ሐዋርያ ጴጥሮስ ነው። ከሰማይ በታች እንድንበት ዘንድ ሌላ የተሰጠ ስም የለም ብሏል። ሌላ ብሎ ሲል ከሚካኤል ውጭ አላለ፣ ከገብርኤል ውጭ አላለም። አልተሰጠንም። ወንድሞች እናቶች፣ አበሳን አትጥበስ፣ አልተሰጠንም። ወይኔ ዛሬ በቃ ገብርኤል አጨደው በሰይፍ ምናምን ብለህ ትበል ብራዘር፣ አልተሰጠንም። ራሱ ቅዱስ ገብርኤል ከሰበከው ስብከት ጋር አይጣላ። እሱ መቼስ ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለን ያለው። ዛሬ በዳዊት ከተማ መድኃኒት ምንድን ያለው ቅዱስ ገብርኤል? መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ ያለው። በቃ ቅዱስ ገብርኤል ከራሱ ስብከት ጋር እንኳን አይጣለም። የእሱ ስብከት ነው ሉቃስ ላይ የተጻፈው። መዳን ያለው በጌታ እግዚአብሔር ልጅ በኢየሱስ ክርስቶስ ስም ላይ ነው። ሕይወት ያለው በሱ ነው። ንስሐና የኃጢአት ይቅርታ በሱ ስም፣ የዘላለም ረፍት በሱ ስም ነው የምታገኘው። በሌሎች ማንም ያገኘም የለም፣ ማንም አያገኝምም፣ ለዘላለምም አታገኝም። ደህንነት በእግዚአብሔር ልጅ ላይ ብቻ ነው ያለው። ብቻ አለቅ። ይህንን እውነት ብትቀበሉ ከዘላለም ፍርድ ትድናላችሁ። ለእኔ ምንም የምጨምርልኝ ነገር የለም። ለጴንጤዎች ምንም የምጨምርልኝ የምቀንስልን ነገር የለም። ብራዘር፣ ያላዳነንን ጌታ ያድናል ብለን አንሰብካችሁም። ያላሳረፈንን ጌታ ያሳርፋን ብለን አንነግራችሁም። ያዳነንን ኢየሱስን ግን ያድናል ብለን እንነግራችኋለን። ያሳረፈንን ነፍሳችን ያረፈችበት ለዚህ ዓለም አይደለም ለሚመጣውም ዓለም ሁሉ የዘላለምን እረፍት የሰጠን ወደ እኔ ኑ እኔም አሳርፋችኋለሁ ብሎ በቅዱስ ቃሉ የተናገረ ጌታ ታማኝ ሆኖ በሕይወታችን ሲሰራ አይተነዋል። እውነት ነው። የአብ ልጅ ኢየሱስ ለዘለዓለም አሳርፎናል። ይሄ በዚህ በእኛ ቤት በጴንጤው ዓለም ላይ የሚሰበከው እውነት ይሄ ነው። ቸርቻችን ሂድ፣ ዝማሪያችንን ስማ፣ ስብከታችንን አገላብጥ። ብዙ ስንፍና ብዙ ድካም ልታገኝብን ትችላለህ። በትምህርት አቅጣጫ ግን ከመጣ በመዳን አቅጣጫ ግን ከመጣ ጴንጤ ጋር ሂዱና እንግዲህ እስኪ የደደር መሰረተ ክርስቶስን ቤተክርስቲያን ተሳለሟትና በረከቱ ይደርባችሁ ምናምን ነገር ብሎ እንትን ወደ ሐረር ጉዞ ወደ ደደር መሰረተ ክርስቶስ ቤተክርስቲያን እዛ ሄዶ ለደጅሽ ያብቃኝ ምናምን ነገር ብሎ የሚል የለም። ብራዘርጊ የለም። እዛ ሞቶ የተቀበረ
በጌታ ወንድማችን የሆነ ፓስተር ጌታ በሱ እጅ ትልቅ ነገር ሲያደርግ የነበረ ቢኖር እና ከሱ ሄዶ ከመቃብሩ አፈር ዘግኖ የመጣ የት ሄደህ ነበረ ተብለን እንትና ላነክሰው ተብሎ እንደሚባል እዚህኛ ጋር የለም። እንደዚህ አይነት ነገር የለም። ብራዘርዬ በጌታ አገልግሎ ያለፈው ወንድማችን ነው። ደደር መሰረ ክርስቶስ አፌ ላይ ስለመጣ ማለት ነው። ደደር መሰረ ክርስቶስ በቃ አገልግሎ ወደ ጌታ ሄደ ወንድማችን ነው። ጌታ ይመስገን። በቃ ሄደ። እኛም ደግሞ ተራችንን ስንጨርስ ወደ አባታችን እንሄዳለን። አለቀ። የለም እኮ ሌላ ኮተት ጴንጤ ቤት የሚሰበክ እኮ ነው ብዬ የምልህ። ከእግዚአብሔር ውጪ መድኃኒት፣ አዳኝ፣ ቤዛ፣ አባት፣ እረኛ፣ ታዳጊ አለ ተብሎ የለም። ደስ የሚለኝ ይሄ ነው። ጴንጤ ወገኔ በቃ እውነተኛው የጽድቅ ጎዳና ላይ ነው የቆምነው። ወንድሞች እናቶች፣ እውነተኛው ብርሃን በርቶልናል። ከዚህ ውጭ ታዲያም ሌላ ምን ሊሰበክ ተፈለገ? በፍጹም አንፈልግም። በአፍንጫችን ይውጣ ሌሎቹ ያድናሉ ተብሎ ሲሰበክ የነበረው አንዳቸውም አያድኑ። እግዚአብሔር መድኃኒት አድርጎ የላከው ልጁን ነው። ልጁን ላከ ነው ብሎ የሚለው እግዚአብሔር ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ብለዋል ሐዋርያቱ። በቃ የዓለም መድኃኒት 4:14 ላይ አንደኛ ዮሐንስ 4:14 ላይ እዩዬ ያምጣው ካለ 4:14 አንደኛ ዮሐንስ ማለት ነው። እግዚአብሔር ልጁን የዓለም መድኃኒት አድርጎ እንደላከው እኛም አይተናል እንመሰክራለን፣ አባት ልጁን የዓለም መድኃኒት አድርጎ እንደላከው ብሎ ይላል ዮሐንስ። በቃ ኤርምያስስ ትመሰክራለህ? ማንን? ተክልዬን አልልህም ያልኩበት ዘመን በጣም ይቆጨኛል። በቃ ቴንኪው ይዬ ተባረክ። እኛም አይተናል አይደል ያለው ዮሐንስ። በቃ ሐዋርያቱ ያዩትን እንዲህ ነው አድርገው ሸግ አድርገው ይጻፉልን። አያው እትዬ አያችሁት ወገኖቼ? እኛም አይተናል አይደል? በቃ ማናማ ሐዋርያቱ ያዩትን ጻፉልን፣ ያዩትን ነገሩን። አባት አብ እግዚአብሔር አብ ልጁን ኢየሱስ ክርስቶስን ማለት ነው የዓለም መድኃኒት ሊሆን እንደላከው እንመሰክራለን፣ እንመሰክርላቸዋለን ብሎ የሚል ሌላ የተቀጸለ ስም የለም። በቃ የዘመናችን ቁጥር ይለቅ። ይሄን ጌታ እያመሰገን፣ ይሄን ጌታ እያገለገል፣ ይሄን ጌታ እያመለክ ነው እንኖር። ተባረኩ ወንዶችና ሴቶች ልጆች፣ እግዚአብሔር ቤተሰብ የሆናችሁ ቴንኪው። ጸጋ ይብዛላችሁ እህቴ መነን፣ ሌሎችም ወገኖች ተባረኩ። ጸጋ ይብዛል። ሁላችሁም ተባረኩ። አውሩ ማውራት ያው ርዕሳችን ድነት ላይ ስለነበር ማውራት ወዲየም ኃይልዬ ማውራት ያው ይስራለ ስለሆነ በቃ ብዙም እየሰማሁ አልነበረም። ተዋራ አትንክ ድል አላገኘም ስለዚህ ሄዋን ሰላም ከየት ቤተ እምነት ነሽ? እኔ ክርስቲያን ነኝ። አጋጣሚ ነው ላይ እኔ አልጠየቅኩም። ምናልባት ክርስቲያን አማኝ ወንጌላዊ አማኝ? የሙሉ ወንጌል ኃይል ያለ አገልጋይ ነኝ። ሶራ ሰማት ወጊ የምትፈልግ ተጠምሽ ጅምሳ ተላውነች ታዲት አውሪ ማይክ አለው ለማለት ነው። እንግዲህ ረጅም ሰዓት ቅድም
ተናግረናል። 212 ሰው አለ እና ቤት ከፍቶ ሰው መጽሐፍ ቅዱስን ይዞ ሲመጣ መቼም መላኩን ያውቃል፣ አደራውን ያውቃል። ወንጌል አደራ ነው፣ አደራ ነው። ደግሞ ካልሰሙስ ያለ ሰባኪስ እንዴት ሰብካሉ? ካልሰሙስ እንዴት ያምናሉ? የሚል የሮሜ መጽሐፍ ላይ ያለ ይመስለኛል። እና ብዙ ጊዜ ስለ አንዱ ከእግዚአብሔር ስለመጣው ስለ እግዚአብሔር ልጅ ለኢየሱስ ክርስቶስ መናገር በጣም የሚያኮራ ነው። ለእኛ በጣም የሚያኮራን ብንሰደብለት የፈለገ ነገር ቢሆን ማለት ነው ቢሉ በተለይ ቅድም ይገርመኝ ነበረ። በቃ ብቻ የሚለውን ቃል እንዴት እንደሚጠሉት። እኛ እኮ ተወዳዳሪ የሌለውን አዳኝ ኢየሱስን ይዘን ነው። እሱ ብቻ እንዴት ትላላችሁ? አንድ ክርስቲያን ነኝ የሚል ከሰማይ ሰማያት የመጣ እኛን ሊያድነን እኛን ወዶን እኛን ፈልጎን ምህረት ሊሰጠን የመጣውን እሱ ብቻ ማለት ከብዙዎች እንደው አሉ ከሚባሉ ጻድቃንና ቅዱሳን እልፍ አእላፋት መላእክት የማይወዳደረው ስሙ ከስሞች በላይ የሆነ እግዚአብሔር ያከበረው ከዘላለም ዘመናት በፊት የነበረ ዘላለማዊ የሆነው እሱ አዳኝ ነው እሱ ብቻ ከተባለ እንዴት ብቻ አትበሉ ይባላል። እኔ እንደውም በደንብ መስማት አለባቸው ይሄን ክብር ለእግዚአብሔር ብቻ፣ ጽድቅ በእምነት ብቻ ብቻ። በእውነት ሐዋርያቱ ቢኖሩ ዛሬ አጨብጭበው ይሄንኑ ደጋግመው የሚሉ ይመስለኛል። በጣም ደግሞ ዛሬ የገረመኝ ልዩነት እኛ የምናወራው ስለ ኢየሱስ፣ ትልቁ ትንሹ ኦርቶዶክሳዊ ደግሞ የሚያወራው ስለ ቤተ እምነቱ ነው። በጣም ስር የሰደደ ውስጣቸው የገባ የቤተ እምነትና የፍጡራን ፍቅርን አይቻለሁ በእነሱ። በጣም በሚያሳዝን በመጽሐፍ ቅዱስ ላይ ያለችው ማርያም ሳትሆን በእሷ ስም ያለች በኢትዮጵያውያን መቅኔ ውስጥ የገባች በኦርቶዶክሳውያን ማለት ጳውሎስ ከክርስቶስ ፍቅር ማን ይለየኛል ብሎ እንደተናገረ ሁሉ ከማርያም ፍቅር ማን ይለየናል? ጎበዝ ማርያም ሰው ናት። በዚህ በእግዚአብሔር አጀንዳና እቅድ የማዳን ፕሮግራም ውስጥ ከተሳተፉት አንዷ ናት። ለምን ስለሷ ብዙ እንደተዘከረና ብዙ እንደተባለ አብዝቶም ልክ እንደው እኛ እግዚአብሔር ወይም ኢየሱስ ስንል ማርያም አቻ ፍቅር እያየን እኛ ሁልጊዜ ስለ ኢየሱስ እናወራለን፣ እነሱ ሁልጊዜ ስለ ቤተ ክርስቲያን ያወራሉ። ያለንን ትልቁን ልዩነት በእውነት የሚያሳይ ውይይቶች ናቸው በዚህ በፕላትፎርም ላይ የምናየው። መጽሐፍት ሁሉ ስለሱ ይናገራሉ። ብዙ መጽሐፍት ግን ገድልና ድርሳናት ስለ ብዙዎች ይናገራሉ። ይህንን ለክርክር ማቅረብ መጽሐፍ ቅዱስ የተጻፈው እኮ አለ ጌታ ኢየሱስ ብሉይ ኪዳን እንኳን ዮሐንስ 5:39 ላይ ፈሪሳውያንን እናንተ በመጽሐፍት የዘላለም ሕይወት እንዳለ ሁሉ ግን ስለ እኔ ይናገራል አለ። ዘፍጥረት ስለ ኢየሱስ ይናገራል፣ ዘጸአት ስለ ኢየሱስ ይናገራል፣ ዘሌዋውያን ስለ ኢየሱስ ይናገራሉ። አዎ የአዲስ ኪዳን እኮ ትንታኔ ብሉይ ኪዳን ውስጥ ነቢያት የተናገሩለት በሱ መምጣት፣ አዎ መሲሁን አግኝተነዋል፣ አዎ መሲሁን በነቢያት የተነገረውን ክብር ለእግዚአብሔር ይሁን እና ይህ አልበቃ ብሎ ከሰማይ ሰማያት የመጣው የእግዚአብሔር ኢየሱስ ክርስቶስ የማዳን ስራ አልበቃ ብሎ ነው። እንዴት የታደልን ሰዎች ነን! ይብራ ያለ ጌታ
ያዳንን በቅዱስ አጠራር የጠራን ጌታ እንዴት ድንቅ አምላክ ነው! የማይፈጥር የመዳንን መንገድ የገለጠልን እግዚአብሔር ስሙ ይባረክ። ስሙ ስለ ፍቅሩ ብትጠይቋቸው ሐዋርያት ጥልቀቱ የክርስቶስ ፍቅር ማለት ነው። ስለ ኢየሱስ አውርተው ሳይጠግቡ ነው ያለፉት። ኤፌሶን ላይ ምዕራፍ 3 ላይ ምን ይላል? ደግሞም ስር ሰዳችሁ በፍቅር ታንጻችሁ ይልና የክርስቶስ ፍቅር ስፋቱ፣ እርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋር የመገንዘብ ኃይል እንድታገኙ ይላል። ጸሎቱ ስለ ኢየሱስ ነው። ቀና ብሎ ቀራንዮን ያየ ሰው እግዚአብሔርን ያያል። በእውነት ምሕረትን ያያል። እግዚአብሔር ፍቅር ነው ለማለት ክርስቶስን ቀና ብሎ ማየት እና ኢየሱስ በነፍሳችን በመንፈሳችን በማንነታችን ላይ እስካልነገሰ ድረስ ብዙ ንጉሶች ብዙ እመቤቶች እንደሚኖሩ እያሳያችሁ እኛ የምናወራው ክርስቶስ ፍቅሩ ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ምን ያህል እንደሆነ ከመታወቅ በላይ የሆነውን የክርስቶስን ፍቅር እንድትረዱ ነው። በቃ ፍጡር ፍጡር ነው፣ ፈጣሪ ፈጣሪ ነው። ፈጣሪ አቻ የለውም። ብዙ ጊዜ እኔ እላለሁኝ ስለ ሰይጣን እንኳን ስናስብ እግዚአብሔር ብሎ ሰይጣን አይባልም። ረጅም ተብሎ አጭር እንደሚባል፣ ጥቁር ተብሎ ነጭ እንደሚባል እግዚአብሔር አቻ የለው፣ አምሳያ የለው። እግዚአብሔር ስሙ ይባረክ። በእውነት ነቢያት የሰበኩት ሐዋርያት የሰበኩት ኢየሱስ የእግዚአብሔር ልጅ መጥቶ እግዚአብሔርን ባይገልጥልን ኖሮ በነቢያቱና በሐዋርያት እንደው ስምምነት የተፈጠረ ነገር ቢሆን ኖሮ ከባድ ይሆን ነበር ክርስትና። በጣም ደስ የሚለው ክርስትናን የመሰረተው እግዚአብሔር ስለሆነ የማዳንን አጀንዳ አቅዶ የፈጸመው እግዚአብሔር ስለሆነ መንግስተ ሰማያትን በልጁ ከፍቶ ኑ ግቡ ስላለ ክብር ለእግዚአብሔር ይሁን። እንዲህ ያለውን ጥልቅ የእግዚአብሔርን ፍቅር ኢየሱስን ካላወራን አታገኙትም። መጽሐፍ ቅዱስ እንደሚናገር እግዚአብሔር አምላክ ነው፣ ለእኛም በራልን። ያ የሰማይ ብርሃን በልባችን አበራ። በወንጌል በኩል ሰማ ነው። እግዚአብሔር ራሱ መጥቶ ታረቀን። የእግዚአብሔርን እና የሰውን የጥል ግርግዳ ማፍረስ ማንም አልቻለም። በደም በኩል በቀራንዮ በኩል የጥልን ግርግዳ አፈረሰልን አሉን ሐዋርያት። እና ሙግቶቻችን ወደ ኢየሱስ አይኖቻችሁ እንድታቀኑ ነው። ኢየሱስን ስታዩት እግዚአብሔርን ታገኙታላችሁ። እግዚአብሔርን ታዩታላችሁ። የጠፋብንን የእግዚአብሔርን መንግስት ቁልፍ ታገኛላችሁ ኢየሱስን ስታዩ። ሌሎቹ ምስክሮች ናቸው እንጂ አዳኞች አይደሉም፣ መንገዶች አይደሉም። የጽዮን መንገድ አንድ ነው። የኢየሩሳሌም መንገድ አንድ ነው። የእግዚአብሔር መንግስት በር አንድ ነው። አታወሳስቡ። አቻ የማይገኝለትን የክርስቶስን ፍቅር ለሌሎች አታጋሩ እያልን ይሄ ነው መጽሐፍ ቅዱስ የሚመሰክር። ይሄ ነው የኛ ክርስትና። እናንተ እንደምታስቡት ሉተር በቤተ ክርስቲያን ተሰብኮ ማያቅ፣ ምናልባት የስነ መለኮት ትምህርት ቤት ላይ እና ትንሽ የቤተ ክርስቲያን ታሪክን ያጠኑ ልጆች ካልሆኑ በስተቀር 99% አማኝ ወንጌል አማኝ የክርስቶስ ፍቅር በፍቅሩ ተነክቶ እፎይ ብሎ ያረፈ የተደላደለ የማይነቃነቅ እምነት ውስጥ ያለ ነው እና ክብር ለእግዚአብሔር ይሁን። የእግዚአብሔር ምስጢር የእግዚአብሔር ጥበብ የሆነውን ክርስቶስን ደጋግመን ስንናገር ኢየሱስ ኢየሱስ ብቻ አትበሉ።
አይባልም። በተለይ ክርስቲያን ነኝ ስላሴን አምናለሁ መድኃኔ ዓለምን ከተላለሁ ቀበላ መድኃኒቴ ነው እየተባለ እኔ በጣም ነው የሚገርመኝ። በኢትዮጵያ ውስጥ እንደ ኦርቶዶክስ አማኝ የክርስቶስ ተቃዋሚ ያለ ብዬ አላስብም። መንገድ ላይም አፍ ሊያስይዙን፣ በዚህ ቲክቶክም አፍ ሊያስይዙን፣ ብቻ አትበሉ ብቻ አትበሉ ብቻ 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 እንላለን። አዳኝ እሱ ብቻ፣ የዳድነው በሱ ስራ ብቻ፣ የዳድነው በሱ ስራ ብቻ። ካማውን ገና ኃጢአተኞች ሳለን ክርስቶስ ስለ ኃጢአተኞች ሞተ ተብሎ የተጻፈው ቃል የታመነ ነው። ሰይጣን ጭንቅላቱ ይዙር እንጂ ኢየሱስ ብቻ ያድናል ብለን ክብር ለእግዚአብሔር ብቻ እንሰጣለን ብለን የእግዚአብሔር ምስክሮች ሆነን እንቀጥላለን። መነንዬ ስለ ኢየሱስ ማውራት መቼም የማይጠገብ የሚዘመረው የማይጠገብ የእግዚአብሔር ልጅ ኢየሱስ ክርስቶስ ስራ ተተርኮ የማያልቅ ስለሆነ እንቀጥላለን። ተባረኩ። በጣም ነው የምወዳችሁ። አሜን። ጸጋ ይብዛሽ። ተባረኪ። ታሽዬ በጣም ይቅርታ፣ ያው እንቅልፍ እንትን እያለኝ ስራ ላይ ስለሆንኩ እና አላየሁህም እና አውራ እስኪ ሰላም በለን። አገልጋይ ኃይሌ ድምፁ ጠፍቷል። እንግዲህ አልተመቸውም። ተፌ አለ ተፌ ድምፅህን አሰማ። ተፌ ዳጊ ለሽመ ተፌ አለ እንዴ? እሰማለሁ አይደል? ድምፅህ ትሰማለህ? ኃይሌ የስ የሉ ሊያ ሰብሰራለ ያ እንግዲህ ወገኖች የተባለው ሁሉ የተነገረው ሁሉ እውነት ነው። ወደ ክርስቶስ ኢየሱስ ዘወር በሉ። ኢየሱስ ብቻ ነው ከሰማይ መጥቶ ከድንግል ተወልዶ የሞተላቸው የሰው ልጆችን ኃጢአት ተሸክሞ በእንጨት ላይ የተንጠለጠለው የናዝሬቱ ኢየሱስ እሱ ብቻ ነው። ስለ ሰው ልጆች ኃጢአት ግድ ብሎት የመጣው እሱ ብቻ ነው። እኔ በጣም ይገርመኛል። እውነት እኮ ነው። አምላክ ሰው ሆነውልን እንዴት ብቻ ይባላል ትላሉ አላችሁ። እኔ በጣም ነው የምደነቀው ሁሌ ይህን ቃል ራሱ ሲናገሩት ማለት ነው። አምላክ ነው እኮ ሰው የሆነልን ነው ወገኖች። አምላክ ከመላክ አይደለም፣ ከነቢያት አንዱ አይደለም። አምላክ ያ መለኮት ያ ዘላለማዊ አምላክ ከአብ ጋር እኩል የነበረ ግን መተካከል እንደ መቀማማት ሳይቆጥር ዝቅ ብሎ የባሪያ መልክ ይዞ የመጣ ለዛውም በበረት የተወለደ አልፎ ተርፎ ደግሞ ስለኛ ኃጢአት ደግሞ ቤዛ የሆነ እርግማን የሆነ ከወንጀለኞች ጋር መካከል የተሰቀለ የተዘባበቱበት የተፉበት ያላገጡበት ያ ሕያው የሆነ ቅዱሱ የእግዚአብሔር አንድያ ልጁ እኔ እሱ ላይ ሰው እንዴት ይደርባል ወገኖቼ? ኢየሱስ ላይ እንዴት ይደርባል እንዴ? የትኛው ቅዱስ ነው አሁን ከክርስቶስ ኢየሱስ ላይ የሚደረበው? ጌታ ኢቭን እንኳን የመጽሐፍ ቅዱሶቹ እነዛ ታላላቅ የእምነት አባቶችን እንኳን እሱ ላይ ልንደርባቸው አንችልም። ምክንያቱም ስለ ኃጢአታችን አልሞቱልን ነው። አባታችን አብርሃም ስለኔ ኃጢአት አልሞተም። ወላጅ ዛሬ የወለደህ በመስቀል ጣል የወረደህ እኮ ኢየሱስ ክርስቶስ ነው። በመስቀል ጣል አምጦ ደምና ፋሲክ ፈሰው ድረስ ከጎኑ አምጦ የደም ላብ አልቦት የወለደ እሱ ኢየሱስ ነው። እኔ በምን አይነት አይኑሮ ውስጥ እንዳላችሁ ባላቅም ያው ለነገሩ እኔ በእናንተም ብዙ ጊዜ ምላሉ አልፈርድም። ያው የተሰበከላችሁን የተነገረላችሁን ይዛችሁ ስለሆነ ምመኑ የተነገረውን ነው። ግን ማስተዋል የምትችሉ የምታነቡ ናችሁ፣ አንብቡ። የምታነቡ ናችሁ፣ አንብቡ። ያለነው 21ኛ ክፍለ ዘመን ነው። የቀደሙት እናት አባቶቻችን ወገኖቻችን በሙሉ ተነድተዋል እንደ ከብት ማለት ነው። መልካም መስሏቸው እውነት ነው መስሎታል። አሁን ግን አንብቡ። አሁን ያላችሁ ትውልድ ግን አንብቡና ከዘላለም ፍርድ አምልጡ። እግዚአብሔር ይበቀላችኋል። ምክንያቱም እርሱን የማትሰማ ነፍስ እኔ እበቀልለታለሁ ብሎ በዘጸአት መጽሐፍ ለሙሴ ተናግሮታል። ማንን? ኢየሱስን የማትሰማ ነፍስ። ምክንያት ስለ ኃጢአተኞች ነው ሊሞት የመጣ። ኃጢአት አድርጎታል ኢየሱስ ክርስቶስ በመስቀል ላይ ኃጢአት ነው የሆነው ወገኖች። አይቀልድም እግዚአብሔር፣ አይደራደርም በልጁም አይቀልድም። ምክንያቱም ዋጋ ነው ያስከፈለው።
ያ ንጉስ የዘላለም ንጉስ ያ ኢየሱስ ክርስቶስ ሰው ሆኖ መጥቷል። ስለኔና ስለናንተ በደል ኃጢአት እንዴት ከኢየሱስ ላይ ይደረጋል? እንዴት ይደረጋል? የወለደችው እናቱን ብትሆን እኮ አትደረግ። እኔና እናቴና እኔ ነን የምናስታርቃችሁ አላለም። እኔና መላእክቱ ነን፣ እኔና ቅዱሳን ነን፣ እኔና ሰማዕታቱ ነን አላለም። ኢየሱስ ክርስቶስ ብቻውን ነው የተንጠለጠለው። እዛ መስቀሉ ስር እኮ ነበረች ጌታ። እስኪ ላግዝህ ልጄ አለ። አትችልም፣ ማገዝ ብትችልም አትችልም። ዮሐንስ ነበረ አይችልም፣ እስኪ እናግዝና ማለት አይችልም። እሱ ግን ስለኛ ኃጢአት ራቁቱን ተሰቀለ፣ ተከፋበት፣ ተገረፈ። ሌሊት ሙሉ ሲያዳፉት አድረው አስባችሁታል? ከቀያፈው በቃ ያንገላቱት ከክህነት ውስጥ እነዛ ያደረጉት ከሄሮድስ ቀያፋው በቃ እንደዛ ገውት ደብድቦት ደም በደም አድርገውት አይኑ ሁሉ ሸፍነው ማን የመታ ነብይ አይደል እስኪ ተናገር እያሉ ያላገጡበት እጆቹ የሰራቸው ያነዛን አምላክ ወስዶ ደግሞ ሰቀሉት። እንጨቱ አሸክመው ወሰዱት እያዳፉ ማለት ነው። ከዛ ደግሞ ኮምጣጤ ያጠጡት። ከዛ የሸዋ አብሪት ደፉለት። ከዛ ጎኑ በጦር ተወጋ። ወገኖች ይሄ ሁሉ ለእናንተ ነው። ይሄ ሁሉ ለእኔና ለእናንተ ነው። የትኛውም ቅዱሳን የክርስቶስ ኢየሱስን ሞት አይተካ የትኛውም። ስለዚህ ወደዚህ እውነት ተመለሱ፣ ወደ ቅዱሳን ህብረት ተመለሱ። እሺ ከፍዬ ያው ሶሪ ቅርታ ቅድም ስላላየውና እሺ ተባረክ እና ወደዚህ እውነት ተመለሱ። ከክርስቶስ ኢየሱስ ላይ የሚደረብ የትኛውም የፍጡር ስራ የለም። ከክርስቶስ ኢየሱስ ሞትና ትንሣኤ ላይ የሚደረብ የሚቀረስ የትኛውም የጻድቃን የሰማዕታት ምልጃ የለም። አማልዶናል፣ በገዛ ደግሞ አማልዶናል፣ ከአባቱ ጋር አስታርቆናል። አባቱ ማማችሁ አባቱ እንዴ ኤሊ ላማ ሰበቅታኒ አባቴ ወይ ለምን ታውከኝ እስኪል ድረስ አማልዶናል። ወገኖቼ ታርቀናል። አንድ ጊዜ እርቅ ተፈጽሟል። በመስቀሉ ስራ እርቅ ተፈጽሟል። ድጋሚ አሁን እኮ አማልዷችሁ ሲሏችሁ እኮ ታረቁ እያሏችሁ ነው። አልታረቃችሁም ከእግዚአብሔር ጋር እያሏችሁ ነው። ባይዘው ሚካኤል ገብርኤል ቅዱሳን ሰማዕታት ሲሉ እናንተ እግዚአብሔርን የመጥራት እናንተ እግዚአብሔር ፊት የመቅረብ ድፍረት የላችሁም፣ ስቲል በኃጢአት ውስጥ ናችሁ፣ ስቲል በበደል ውስጥ ናችሁ እያሏችሁ ነው። አልገባችሁም? እናንተ ስቲል በበደል ውስጥ ናችሁ እያሏችሁ ነው። እናንተ ግን እግዚአብሔር ግን በገዛ ልጁ አይደል ከራሱ ጋር አስታረቀን። ሁላችን በእርሱ ስራ ወደ አብ መግባት አለንና በስጋው በመጋረጃው በኩል ድፍረት አለን። ወደ ማን መግባት? ወደ አብ። ምን ብለን ልንጮህ? አባ ብለን የምንጮህበትን ደግሞ የልጅነት መንፈስ ተሰጠን ነው የሚለው። እናንተ ልጆች ናችሁ እንጂ ባሪያዎች አይደላችሁ ነው የሚለው። ልጆች ከሆናችሁ ደግሞ ወራሾች ናችሁ ነው የሚለው። ስለዚህ ልጅ እንዴት በአባቱ ቤት እንደ ባሪያ ይኖራል? እኔ በወላጆቹ ቤት እንደ ባሪያ አልኖርም። ስለዚህ እንደዛ ሲሏችሁ እየቀለዱባችሁ ነው። አልዳናችሁ እያሏችሁ ነው። አልጸደቃችሁም እያሏችሁ ነው። ስለዚህ ሌላ ለእናንተ ደግሞ መካከለኛ የሆኑ አሉ ማዕት ፍጡር። ስለዚህ ወደ እዚህ እውነት ተመለሱ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። በልጁ ያለው የእግዚአብሔር ልጅ ያለው ሕይወት አለው። ልጁ የሌለው የእግዚአብሔር ልጅ የለው ሕይወት የለውም ነው።